የሚያደርሰው ኧረ በቃ የሚያደርሰው ሚኪ ነኝ ያደረሰው። ማን ነው ሚኪ? እኔ ምን አገባኝ? አይመለከተኝም። ሲጀመር ውጣልኝ ከቤቴ። እኔ ለራሴ ኑሮ የሚያስለቅሰኝ ይበቃል። ጭራሽ ደግሞ ለእናንተ ጓደኛ ላልቅስ? እኔ አጋች አይደለሁ። እኔ እንጃ ሰርቼ ይሆናል ግን ለራሴ ይገባኛል። የኔት ያለሽበት በእናትህ ተወኝ። ውጣ በቃ። እኔ ጮሃለሁ በቃ። ብዬ ነው የምጮኸው። ውጣልኝ በቃ ከቤቴ። ፍጹም የነ ሚኪን ጉዳይ በመከታተል ላይ እያለ ያው ትንሽ አደጋ ደርሶበታል። ግባ። እንዴት አንተ እንደዚህ ፍጥጥ ብለህ ትቀመጣለህ? አጠገቤ ቁጭ በል። አይደለም ስነ ስርዓትን ይዘህ ቁጭ በል። ከአራት ቀን በፊት ሚኪን የት እንዳደረስከው ነው ማወቅ ፈልጌ። እኔ ሚኪን ማውቀው ነገር የለኝም። በቃ የምወደው ጓደኛዬ ነው። የት አደረስከው አትበለኝ። ሚኪን ወደዋለሁ። የት ታውቀዋለህ ሚኪን? እባክሽ ያንቺን ምቾት ሳልነሳ እባክሽን አንዳንድ መረጃ እባክሽ። ጭንቀት ውስጥ ነው ያለነው። ጓደኛችን የሆነው ፍጹም ከመፈንከቱ በላይ የማይግሬን ህመም እንዳለበት ያው እናውቀዋለን። ጠንቆይ ኧረ በፍጹም እንደዚህ አይባልም። የሰይጣን ስራ በስማን በል። አትነፋረቅብኝ አንተ። ካንተ ብሶ ታለቅሳለህ እንዴ? የሚያደረስከው ማውራትም አይቀርም። በየትም መንገድ ሆነ እኮ ማውራት አይቀርም። ይጠጣል፣ ከጓደኞቹ ጋር መዝናናት ነው የሚወደው። ስልክ ተደዋውሎ ይወጣል። ውድ ተመልካቾች አሁን ሰፈር የሚገርም ሽማግሌ ነኝ። አስተራቂ ሰው ሲታለ አይመለከተኝም። ስለ አንተ ሰፈር እያልኩ እኮ ነው። በያላችሁበት በጸሎታችሁ እባካችሁ አግዙን። እሱን አለች አትልም። እንዴት አላደረኩም? እሷም አትልም። እንዴት አትልም? አንገት ያስደፋል። ሳይኖርክ ሲቀር ለልጆቹ ማድረግ ሳችል ስቀር በጣም የምትፈልጉትን ነገር ነገርኳችሁ አይደል እንዴ? በቃ ይሄንን የደቀናችሁብኝ ነገር አንሱልኝ። አልነገርሽንም። በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ በአራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ቱን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ውድ የሚኪ ሾው ተከታታዮቻችን እንዴት ናችሁ? በረከት ቤኪ ነኝ። እንግዲህ ዛሬ እዚህ የተገኘሁት የሚኪን ጉዳይ ያው እንደምታውቁት ሚኪ አሁንም ድረስ ያለበትን ያው በማጣራት ላይ ነው የምንገኘው። በዛም ሁኔታ ውስጥ ያው እንደምታውቁት በጣም አሳሳቢ ነገር ነው። አሳሳቢ ሁኔታ ውስጥ ነው ያለው። ያው አንዳንድ ነገሮችን አንዳንድ መረጃዎችን ለመሰብሰብ ነው እዚህ የተገኘ ነው። ይሄን ቤት እንደምትመለከቱት ሚኪ ከዚህ ቀደም የሰራው የወንጀል ክፍል አለ እና እዛ ያ ወንጀል እንትን የተፈጸመበት የፓይለቱ መኖሪያ ቤት ነው የምንገኘው። እንግዲህ ከዛ ስንነሳ የፓይለቱ እህት ያው በቁጥጥር ስር እንደዋለች ነው። የፓይለቱን እናት ደግሞ እነ ሚኪ በነበሩበት ጊዜ ያው እሷን በቅርብ እየተከታተሉ በሚያስፈልጋት ነገር ያው ከጎኗ ነበሩ እና ዛሬ እዚህ የተገኘሁት ያው ወንድማችን ፍጹም የነ ሚኪን ጉዳይ በመከታተል ላይ እያለ ያው ትንሽ አደጋ ደርሶበታል። እሱንም በጸሎት እንድታስቡት ውድ ተመልካቾቻችን እጠይቃችኋለሁ። ያው አንዳንድ መረጃዎች ደርሰውኛል። በውስጥ የተላኩልኝ አንዳንድ መረጃዎች አሉ። እነሱን ዛሬ ያው በቅደም ተከተል ተጠርጣሪም ይኖረናል ዛሬ። እናም ውድ ተመልካቾቻችን በውስጥ ያው የደረሱኝ መረጃዎች እንዳሉ ነግሬያችኋለሁ። በውስጥ ከደረሱኝ መረጃዎች አንዳንዱ ያው እኛም በጥርጣሬ ነው ያዝነው። አንድ ግርማ የተባለ ተጠርጣሪ ያው አንዳንድ መረጃዎች የደረሱኝ በውስጥ የተላኩልኝ መረጃዎች ብዙ ነገር ወደሱ እንደሚያመለክቱ
እንትን ይለናል ወደዛ ያደርሰናል። እናም ውድ ተመልካቾቻችን እንግዲህ አደጋው የደረሰበት ወንድማችን የሆነው ባልደረባችን ጓደኛችን የሆነው ፍጹም ከመፈንከቱ በላይ የማይግሬን ህመም እንዳለበት ያው እናውቃለን። ማይግሬን ማለት ያው በጣም ከባድ የሆነ እየቆየ የሚመጣ ከፍተኛ የራስ ምታት ህመም ነው እና ከዛም ሳያንስ የባልደረባችንን የሚኪን ጉዳይ ለማስፈጸም በሚሯሯጥበት ሰዓት ነው እንግዲህ ውድ ተመልካቾቻችን ይሄ ነገር የተፈጠረበትና እናንተም በያላችሁበት እባካችሁ በጸሎት አስቡት። ነገሩ በጣም ከባድ ነው ከምላችሁ በላይ እና ምንድነው በውስጥ ቅድም እንደነገርኳችሁ በውስጥ በተላከልኝ መረጃ ከሆነ እና ውድ ተመልካቾቻችን ግርማን ለማግኘት እኔም ባልደረቦቼም በጣም በከባዱ እየፈለግነው እንገኛለን። ያው እንግዲህ እጅግ በጣም ከባድ ነገር ነው። የባልደረባችን የሚኪ ጉዳይ ነው እንደምታውቁት ውድ ተመልካቾች። ግርማን ለማግኘት የማንወጣው የማንወርደው ተራራ አይኖርም። እሱን ለማግኘት ያው እርግጠኛ ሆነን የምንነግራችሁ ነገር ደግሞ ቢኖር ውድ ተመልካቾቻችን ግርማን አንጠልጥለን ይዘን መተን እዚህ ያለውን መረጃ እሱ ጋር ያለውን መረጃ እንደምናቀርብላችሁ በሙሉ ታማኝነት ነው ውድ ተመልካቾቻችን። ያው ጉዳዩ የወንድማችን ሚኪ ነው እንደምታውቁት። ብዙውን ነገር ያው ፍጹም በራሱ መንገድ እየሞከረ ባለበት ሰዓት ነው እንግዲህ ይሄ ግርማ የተባለ ተጠርጣሪ ያው ወንጀሉን አደረሰበት በሚል ጥርጣሬ እኔም ባልደረቦቼም በጣም ኃይል ባለው መንገድ ግርማን በቁጥጥር ስር ለማዋል በጣም እየሞከርን ነው፣ በጣም እየለፋን ነው። እናንተም በያላችሁበት በጸሎት እንድታስቡን ውድ ተመልካቾቻችን። ይሄ የሚኪ ጉዳይ ነው፣ የሚኪ መጥፋት ጉዳይ ነው ውድ ተመልካቾቻችን። እባካችሁ ሁላችሁም በያላችሁበት በጸሎታችሁ እባካችሁ አግዙን። እኛም ግርማን ካለበት አንጠልጥለን ይዘን መተን እዚህ ያለውን ነገር ስለሱ የምናውቀውን ነገር እሱም ደግሞ የሚነግረን ነገር ካለ ያው እንደ ተጠርጣሪነቱ ያው ብዙ ከሱ የምንሰማው ነገር ይኖራል። አንጠልጥለ ነው እዚህ ይዘን መተን የምናቀርበው ይሆናል። ግርማ የተባለውን ተጠርጣሪ አንድ ቀን እዚህ ድረስ አምተን ያለውን ነገር የምንጠይቀው ይሆናል። አብራችሁን ቆዩ። ውድ ተመልካቾቼ እንግዲህ ደስ በሚል ዜና ነው የመጣውላችሁ። ከአንድ ሰዓት በኋላ ተጠርጣሪው የሆነው ግርማን አሁን ባልደረቦቼ ባደረጉት ከፍተኛ ርብርብና ሩጫ መያዝ ችለናል። እንግዲህ ግርማንም እዚህ ያስገብቼ አንጠልጥዬ አምጥቼ እዚህ ያስቀምጬ ያለውን ነገር የምጠይቀው ይሆናል። እንግዲህ ግርማ የተባለው ሰውዬ ዳማስ የምትባል መኪና አለችው እና በዛች ዳማስ ይሰራ የነበረውን ወንጀል እንዳለ አምተን እዚህ አንጠልጥዬ እዚህ ይዤው መጥቼ ያለውን ነገር የምናቀርብላችሁ ይሆናል። አብራችሁን ቆዩ። ግባ። ስነ ስርዓትን ይዛ አሁን ለምጠይቅ ጥያቄ መልስ ትመልስልኛለህ። ምን አርግ ነው የምትለኝ ወንድሜ? ተጠርጥረ ነው እዚህ የመጣው። ተጠርጣሪ ወንጀለኛ ነው። እስኪ አዳምጠኝ። እስኪ የሆነ ነገር ልንገርህ። እኔ እስኪ መጀመሪያ እኔን ተረዳኝ። በምንድን ነው የተጠረጠርኩ? እኔ የልጆች አባት ነኝ። በቃ የልጆች አባት ነኝ። የልጅ አባት መሆነ ከዚህ ጋር ምንም አያገናኝም። ስለ ሚኪ መጥፋት አሁን ቁጭ ብለህ ለምጠይቅ ጥያቄ መልስ ትሰጠኛለህ። ስነ ስርዓትን ይዘቁ። ለምጠይቅ ጥያቄ ቀጥተኛ መልስ ትሰጠኛለህ። ምንድን ነው ያደረኩት? ሚኪ ነው ያደረስከው? ማን ነው ሚኪ? ሚኪ የት አደረስኩት? እኔ ሚኪ ስለ ሚኪ ምንም አውቀው ነገር አለ? እንዴት አታውቅም? አረ በፈጠረ ወንድም ያታሰቃየኝ። እኔ ምን አድርጌ ነው? እንዴት ነው ማታ? እኔ ማውቀው ነገር የለም። ምንም ማውቀው ነገር የለም። ወዴት ነው የወሰዳችሁት? ምን ስናደርግ? በአንተ መኪና ከዛ እንደጠፋ ነው ሚኪ የሚታወቀው። ና ቆይ ቁም። እኔ ማውቀው ወንድም እስኪ አዳምጠኝ። እኔ ማውቀው ዳማስ አለኝ ይታወቃል። በዳማስ የምሰራ ልጆቼን ቤተሰቦቼን ለማስተዳደር እወጣ ገባለሁ እንጂ እኔ ሌላ ምንም አይነት መጥፎ ወንጀል አልሰራሁበትም። እኔ እውነቱን ልንገር። በቃ ከፈለክ በምታደርገው ነገር አድርግ። እኔም ደግሞ የምልህን ነገር ልትረዳይ ትችላለህ። ለምጠይቅ ጥያቄ ትክክለኛው መልስ ትሰጠኛለህ። እሺ ንገረኝ። ምንድነው? ምን አደረኩ? እሺ ሚኪ ነኝ ነው ያደረስከው? ሚኪ የት ነው ያለው? ሚኪ የት ነው ያለው እያልኩ እኮ ነው። ወይኔ ልጆቼ፣ እኔ ምን አደረኩ? የት ነው ያደረስከው? ሚኪ የሚባል የት ነው ያደረስከው? ሚኪ አላውቅም። በደንብ ታውቃለህ በደንብ። የት ነው ያደረስከው? ትናገራት። ቁጭ በል።
የኔ ያደረስኩ ወይኔ ልጆች እሺ ምን አደረኩኝ እኔ ልጆች ምናምን አትበል እኔ ቤተሰብ እንዳለው ልጅ እንዳለው ሰው ሁን ህጋዊ ሰው ነኝ እኮ እኔ ህጋዊ ሰው ነው ለምን እንደዚህ የምታረጉኝ ምን አደረኩሽ ሚኪን ምን አደረኩት ምንድነው ያደረኩት እኔ ቆይ የልጆች አባት ነኝ ብለሃል አይደል ታዲያ እንዴት ሰው ላይ እንደዚህ አይነት ግፍ ትሰራለህ ምን አደረኩ እንዴት ሰው ወስደህ ታግታለህ ወይስ ማን ነው የላከ ሰው አለ ወይ ደግሞ ያደረስክበትን ቦታ ንገረኝ እኔ አዎ እኔ አጋች አይደለሁ አንተ እንዲሁ ስትታይ ራሱ ገጽ ራሱ ያጋሽ ነው ምንም ደስ አላልከኝም ስማ ይሄ የባልደረባ የሚኪ ጉዳይ ነው እሺ የማንም ጉዳይ አይደለም ሚኪ እኔም ካንተ በላይ ወደዋለሁ አከብረዋለሁ ግን እኔ ምንም አላደረኩ የኔ ያደረስከው በቃ ምንም አላደረኩ ባክ ከዚህ በላይ እስኮን ታገስኩኝ በቃ ምን አድርግ ነው የምትለኝ ጭራሽ ገፋኝ በቃ እኮ ምን አድርግ ነው ጭራሽ ገፋኝ ይኸውልህ አዳምጠኝ የምንግባባው እንደ ልቀቀኛ በቃ ልቀቀኝ በቃ እሺ ምን አድርግ ነው የምትለኝ ይኸውልህ አዳምጠኝ እሺ አዳምጠኝ ተረዳኝ እንደዚህ ስለተወራጨ ምንም አታመጣም ትሰማኛለህ እንደዚህ ስለተወራጨ ምን ታመጣው ነገር የለም ቁጭ በል እየተደማመጥን ከሆነ ይኸውልህ እኔንም ተረዳኝ ሚኪን ማለት እኔም በቃ የምወደው ጓደኛዬ ነው የታደረስኩት በለኝ ሚኪን ወደዋለሁ የታቋለ ሚኪን ሚኪን የታደረስከው እያልኩ እኮ ነው ሚኪን እኔ የትም አላደረስኩትም ኧረ በፈጠረ ኧረ እንደው ልጅ ካሉ በልጆች ልለምን እኔ ሚኪን እኔ ምንም አላደረኩትም በቃ ምንም አላደረኩትም እሺ ሚኪ እኔ ምን አደረከው ነው የምትለኝ ምን አደረኩ እሺ ወይ ቤተሰብ አለ ይብላል አይደል እኮ ቤተሰብ እንዳለው ሰው ሆነ በስነ ስርዓትን ይዛ አውራኝ ቤተሰብ አለ አይደል ሚኪን ያደረስከው ይሄ የማንም ጉዳይ አይደለም የአንድ ተራ ሰው ጉዳይ አይደለም የባልደረባችን የሚኪ ጉዳይ ነው ሰማኛለህ እኔ ምን አደረኩት ሚኪ አትበለኝ ሚኪ ምንም አላደረኩትም በቃ እኔ ምንም አላደረኩትም ይኸውልህ ሰውዬ ስነ ስርዓት ይዤ እየጠየቅኩ ነው አይደል ሚኪን ያደረስከው ሚኪን እኔ ምንም አላደረኩትም እሺ ምን አደረኩት እኔ ምንም ያደረኩት ነገር የለም ሚኪ ማለት ለኔም ጓደኛዬ ነው የምጠይቀን ጥያቄ በስነ ስርዓት እየመለስክልኝ አይደለም ሚኪን ያደረስከው ሚኪን እኔ ምንም አላደረኩትም ሚኪ ማለት ለኔ ጓደኛዬ እኮ ነው ቆይ የነምታውቀው ሚኪ የሚባል እኔ አላውቀውም በልጆች እያለ እኔ ምን አደረኩ እሺ ምን አደረኩ ጥሩልኝ ማን ካሜራማን አጥፋልኝ ቪዲዮን አጥፋልኝ የሚያደርሰው ሚኪን ያደረስከው እኔ ምንም አላደረኩትም ካሜራማን ቪዲዮን አጥፋልኝ ጋርዶቹን አስገቡ እኔ ሚኪን ምንም በስነ ስርዓት ካላወራ በዱላ ይገዛል እሺ ዱላ ሲገዛ ታወራለህ እኔ ምን አደረኩ አናግረኝ አጥፋልኝ እያልኩ ነው ካሜራማን ቪዲዮ በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። እንግዲህ ውድ ተመልካቾቻችን ከብዙ ድካም በኋላ ተመልሼ መጥቻለሁ። እንግዲህ ያው ግርማም ሊቀልድብኝም እንደሞከረ ያው ተመልክታችሁታል። የሆነ ሰዓት ያሾፋል፣ እንደገናም ደግሞ እንደመንተባተብ ያደርገዋል። የሆነ ነገር እንደሚያውቅ ያው እናንተም እንደተመለከታችሁት ነው። ንግግሩ ላይም ያው ብዙ ፍንጮች አግኝተናል። እስቲ ያለውን ነገር አንዳንድ ነገር እንጠያይቀዋለን። ስማ አዳም እየሰማሁ መጣችሁኝ። ከዚህ ግቢ በሰላም መውጣት ከፈለግ ለምጠይቅ ጥያቄ ትክክለኛ መልስ ትሰጠኛለህ። አንዴ እዚህ ግቢ ረግጠሃል፣ እግርህ ከዚህ ግቢ አትወጣም። እውነቱን ካልነገርከኝ ትሰማኛለህ? ሚኪን ያደረስከው ወንድሜ እኔ እስከማውቀው ድረስ ነግሬያችኋለሁ። አሁን እኮ ባላጠፋው ጥፋት ቅጥቅጥ አድርጋችሁ ደበደባችሁኝ። እሺ ምን አደርግ ነው የምትሉኝ? እኔ ሚኪን ምንም ያደረኩት ነገር የለም። ሚኪ ከቀናት በፊት ያው ቀትር ላይ ነው ወጣ የተባለው እና ከዛ በኋላ ድምፁን ጠፍቷል። የት እንዳለም አይታወቅም። እሺ እኔ እኮ የማውቀው ነገር የለም። እኔ ሚኪን አላውቀውም፣ በቃ አላውቀውም። ሚኪን ምንም እኔ ያደረኩት ነገር የለኝም። የምታዳምጠኝ ከሆነ እኔ ልጆች አባት ቤተሰብ አለ አይደል? ቤተሰብ አለ አይደል? ለቤተሰቦች መኖር አለብህ አይደል? ስለዚህ ቀጥተኛ መልስ ስጠኝ። እውነቱን መንገር አለብህ፣ ወደ ሳይሆን በግድ። እኔ ዳማሴን የገዛኋት ወንድ
ወንጀል ልሰራበት ሳይሆን ልጆችን ላስተዳደርበት። ባለቤቴ እኮ ስራ የላትም። ምን ያላሳዝናችሁ? አሁን መሄድ እንችላለን ቤት። ባለቤቴ ስራ የላትም። እኔ ጥሬ ግሬ ነው ልጆችን ሁላ እዚህ ያደረስኳቸው። እኔ ምንም ያደረኩት ነገር የለኝም። አሁንም ቢሆን ምንም የለኝም። ያለ ነገሬ ነው እንደዚህ ሽባ ያደርጋችሁ። ምን አለበት ልጆችን ባሳድጋችሁ? እሺ ምን አደረኳችሁ? በሰው ወሬ ነው? እውነታውን አግኝታችሁት ነው? እኔ ምንም ያደረኩት ነገር እስከማውቀው ድረስ ተናግሬያለሁ። እንግዲህ ከፈለጋችሁ እንደፈለጋችሁ። ማን አዘው ነው? እሺ ልጅ እንታገት ያዘዘው ካለ አንዳንድ መረጃ ካለ ንገረኝ። ራስን ማዳን ትፈልጋለህ? ከዚህ ነገር መውጣት ትፈልጋለህ? ከዚህ ግቢ እግርን ሊወጣ ትፈልጋለህ? ስለዚህ እውነቱን ንገረኝ። ገላችሁኛል። ከዚህ በላይ እኔ ምንም የማውቀው ነገር የለኝም። እስከማውቀው ድረስ ተናግሬያለሁ። እንግዲህ እንደፈለገው አድርጉ። በቃ እኔ ዳማሷን ከመግዛቴ በፊት ራሱ ልንገርህ እንድትረዳኝ ከሆነ የቀን ስራ ሰርቼ ባሬላ አገላብጬ ተሸክሜ ዳማሴን የገዛኋት። ማንም ሰው የሰፈሩ ሰው ያውቀኛል። በቃ እኔን በቃ ማንም ሰው የስራ ሰው እንደሆንኩ ነው የሚያውቅ እንጂ እንደዚህ አይነት ነገር እገታ ምናምን ወንጀል ምናምን ማንም ሰው ያውቀኛል። መጠየቅ ትችላላችሁ። የላከ ሰው የለም? ያዘዘ ሰው የለም? በብር ማንም የለም። ገቢ ስንት ነው? የቀን ገቢ ስንት ነው? ምን ያህል ትሰራለህ? ያው ባለቤትም ስራ እንደሌላት ነገረኛል። ስለዚህ ይህን ስራ ማሰራበት ምክንያት ምን ምክንያት ይኖራል? በቂያችን ናት። ታስተዳድረናለች። ቢያንስ በቀን 500 ብር 600 ብር አገኛለሁ እንደ ስራው ሁኔታ። ያንን በወር ማባዛት ይቻላል። አንተ ልጆች አሉ አይደል? እንዴት እንደዚህ አይነት ስራ ትሰራለህ? ያንተም ልጅ እኮ ነገ አድጎ እንደዚህ አይነት ሁኔታ ሊገጥመው ይችላል። እንዴት እንደዚህ ታደርጋለህ? እሺ ምን አድርግ ነው የምትሉኝ? እኔ እስከማውቀው ድረስ ተናገርኩ። ምንም አላደረኩትም። የሚኪን ጉዳይ የማውቀው ነገር የለም። የመጨረሻ እድል ልሰጥ ነው። ይኸውልህ ግርማ ለማን ነው የመጨረሻ እድል ነው የምሰጥ። ከዚህ ግቢ እግር እንዲወጣ ከፈለግ እውነቱን ንገረኝ። ሚኪን ነው ያለው። ጨርሱኝ። እሺ ምንም ከዚህ በላይ መናገራችን ብቻ ነው እንደፈለግ ጨርሱኝ። ወይ ልጆች እና ወንድሜ ይኸውልህ እኔ እስካሁን ድረስ ታማኝ ሹፌር የሚገርም እስካሁን ድረስ እንኳን ምንም አይነት አደጋ አላደረስኩም። በቃ ታማኝ ሹፌር ነኝ። እንዳጠቃላይ ጠጭም አይደለሁም፣ ሰካራምም አይደለሁም። በአጠቃላይ ሱስ የሚባል ቦታ ላይ የማምን ሹፌር ነኝ እና በቃችሁ እኔ ልለምናችሁ የልጆች አባት ነኝ። አታሰቃዩ። ምንም እኮ ሳታጣፉ ነው አሁን እንደዚህ ሽባ ያደረጋችሁ። ከዚያ ውጭ የኔ ህይወት እናንተ ደግሞ በቃ እዚህ እንዳመጣችሁ ይውላ መታችሁ የአካባቢ ሰው ስለሚጠይቅ ትችላላችሁ። እንዴት ማለት አልገባኝም። በቃ ምን አይነት ሰው ነው ይሄ ሰውዬ? ምን አይነት ሰው ነው ብላችሁ ጠይቁ። ምን አይነት ሰው ነው? አንተ ስለራስህ ምን አይነት አመለካከት ምን አይነት ሰው ነው አንተ ራስህ? እኔ ቅድም እንደነገርኩት ታማኝ ሹፌር ባለኝ ሙሉ ሰርቪስ የማገለግል ቤተሰቤን በአግባቡ የምመራ ቅድም ነግሬሃለሁ። የማላጨስ የማልቀም አጠቃላይ ሱስ ቦታ ላይ የማምን ሰው ነኝ ማለት ነው። እንኳን ሰው ላግትና ልገድል የሰው ነፍስ ላጠፋ ቀርቶ ምንም በዚህ አይነት መንገድ ያለ ምንድን ያልከው? የሰው ነፍስ ላጠፋ አላጠፋም። እኔ አላጠፋም ማለት ነው። አጠፋው አይደለም። እናንተ እንደዚህ ስለጠረጠራችሁኝ ነው፣ አገት ስላላችሁኝ ነው ይህንን ያነሳሁትኝ እኔ እንጂ እኔ በቃ በአጠቃላይ ምንም ከዚህ ከድርጊቱ ውጭ ነኝ። በቃ ምንም ያደረኩት ስለሚኪ ምንም የማውቀው ነገር የለም። በቃ የምትተማመኑበትና የማትተማመኑበት አይነት ነገር ከሆነ በእኔ ባወራሁት የማታምኑ ከሆነ ቤተሰብ ሰፈር ሄዳችሁ የአካባቢ ሰው መጠየቅ ትችላላችሁ። በቃ እኔና ሚስቴ እንዴት እንደተገናኘን ብነግርህ በቃ ታዝናለሁላ። ዛሬ ግን እንደዚህ የማታደርጉኝም ነበረ። በቃ እኔና ሚስቴ የተገናኘነው ቀን ስራ እየሰራ ነው። አብረን ቀን ስራ እየሰራ ለ3 ዓመት ያክል ቆየን። ከ3 ዓመት በኋላ ነው አንድ ጎጆ ላይ ለመኖር የጀመረው። ስለዚህ እኛ በጣም መጥፎ ነገርን አሳልፈናል በህይወቴ ላይ እንኳን። ዛሬ ግን ትንሽ ይህችን ነገር የቀንም ስራ ብዬ ምንም ብዬ በዚያም ብዬ አግኝቼ ዳማስ ገዝቼ ነው ዛሬ ለልጆች መተዳደሪያ ብዬ በዳማስ የምሰራው። እና በዳማሱ ወንጀል ለመስራት ተስማማ? አልተስማማም። እንደሱ አይደለም። ምንም በዳማስ የምሰራ እኔ በቃ ህጋዊ በሆነ መንገድ ብቻ ነው የምሰራ እንጂ እኔ ይሄ እገታ የሚባለው ነገር ውሸት ነው፣ ሙሉ በሙሉ ውሸት ነው። በቃ አማሙኝ። እኔን እስኪ አማሙኝ እስኪ። እኔ ለምንድን ነው የማወራውን የማታምነኝ? እመኔ በቃ የሆነ ነገር እንዳለ ይሰማኛል። እኔ ምንም የሆነ ነገር እየደበከኝ እንደሆነ ይሰማኛል። ምንም አልደበኩም። በቃ እኔ ምንም አልደበኩም። ልጅ እንዳለኝም ታውቃለህ አይደል? ታውቃለህ ይመስለኛል።
አለኝ ታውቃለህ? አውቃለሁ። በቃ ካወኩ ልጆችን ነው ማሳደግ። ልጅ ያለው ሰው ደግሞ እንደዚህ አይነት ወንጀል አይሰራም። ሚስት አለ፣ ልጅ አለ። ስለዚህ ምንም በቃ ምንም ያደረኩት ነገር የለም። ለምንድን ነው እንደዚህ የምደረገው? እኔ ምን አደረኩ? ለለመናችሁ እስኪ። ለመሆኑ ባንክ አካውንቱ ስንት ብር አለ? ትንሽ ናት ያለች። እኔ ምንም ብዙ የለኝም። የዳማስ ሹፌር እኮ ነው። ምን ብር ይኖረኛል? በቃ ለልጆች የትምህርት ቤት ነው የምከፍለው። ኑሮ ውድነቱ አለ፣ አስቤዛ ምናምን ሲባል ምንም አይበቃኝም እኮ። አንተ የተሳሳትኩ የቱ ጋር መሰለኝ? እዚህ ስትመጣ የኔ እጅ ምን ያህል ረጅም እንደሆነ አልገባህም። ባለቤት እርጉዝ ነች። ይሄን እንኳን ደብቀኝ። እኔ ግን ጓዳህ ድረስ ያለውን ነገር አውጥቼ ልነግርህ እችላለሁ። አሁን ይሄንን ደብቃለሁ። እኔ ስለ ባለቤቴ እርግዝና አልመሰለኝም እኮ። አሁን ባለቤቴ እርጉዝ ናት አይደለችም የሚለውን ነገር እኮ አይደለም። አሁን እሱ ትልቁን ነገር ስጠይቁኝ የነበረ ምንድነው? ሚኪ ታገተ፣ ሚኪን አገትከው ነው። ልመጣለን። ስለዚህ ሚስቴ እርጉዝ ናት። እንግዲህ ልታውቁ ትችላላችሁ። እርጉዝ ናት። ስማኝ፣ ስለ ራስህ ያወራኸው ነገር እዚህ ጋር አሁን ስለ ራስህ ሰፈር ሄደህ ብትጠይቅ ስለ እኔ እንደዚህ ብሎ ይነግረዋል ያልከው ነገር እኔ ሰፈር ሄጄ ባጣራሁት መረጃ መሰረት አንድም ትክክለኛ ነገር አላወራህም። አንድም። እንዴት እንደዚህ ቁጭ ብለህ ፍጥጥ ብለህ ትዋሻለህ? ኧረ ምንም አልዋሸሁም። እሺ ምን አሉ? አሁን ሰፈር ሰው ሄዳችሁ ጠየቃችሁ? ትጠጣለህ፣ ትሰክራለህ። አልሰክርም። ከዚህ ልጀምርልህ። እኔ አልሰክርም። ትጠጣለህ፣ ታመሻለህ፣ ትሰክራለህ። ከባለቤትህ ጋር ብዙ ጊዜ ትጣላለህ። ውሸት ነው። ከባለቤቴ ጋር በጣም ፍቅር ነኝ። እኔ አልጣለም፣ ምንም አልጣለም። አሁን መጠየቅ ይቻላል። አልጣለም። ሚስቴ ጠይቋል። እኔ እጄ ረጅም ስልኳን ስልኳልኝ ደውልላት። እኔ ተጣልተን እንኳን አናውቅም። እራሱ የጎረቤቶችህም ስልክ አለ። ያንተ ይገርማል። ጎረቤት ላይ አንዳንድ ምቀኛ ሊኖር ይችላል። አሁን እሱ ምቀኛ አሁን የሚወድ ሰው እንዳለ ሁላ የሚጠላ ሰው ይኖራል። አንድ ነገር ማጥን ተባተብብኝ እባክህ። እየነገርኩህ ነው። ይኸውልህ አሁንም ቢሆን ይኸውልህ እድል አለ። እውነቱን ለመናገር እድል አለ፣ ሰዓት አለ፣ ተጠቀምበት። ይኸውልህ እየሰማኝ ነው? እየሰማሁ ነው። እኔ በቃ እንዳጠቃላይ እንደገና ሄዳችሁ እኔን ያዙኝና ጠይቁ እስኪ የሚሉትን ልስማ። የሰፈሩ ሰው እሺ፣ እስኪ አሁን እንሂድ። አሁን እስኪ ይዘህ ትሄዳለህ። ምንድን ነው እንደዚህ እንድትተማመን ያደረገ? እኔ በቃ ተጠጣሪ ወንጀለኛ እኮ ንጹህ ሰው ነኝ። እንዴት ጥሩ ነኝ እያልክ ደረትን ነፍተህ ታወራለህ እዚህ ቁጭ ብለህ? ምን አይነት ልብ ነው ያለው? እንኳን የምጠጣበት እንኳን የማጨስ የምሰክርበት ማለት ነው። እስኪ የሰርቪስ ሹፌሮች እስኪ ጠይቁ። እስኪ እነዚህ አነስተኛ ተሽከርካሪ የያዙትን እኮ መጠየቅ ትችላላችሁ። እንዴት ነው እኔ የምሰክርበት በዚህ አሰርቼ? ልጆቼን በምንድን ነው የማስተዳድርበት? ከባለቤትህ ጋር የምትጣላው በመጠጥ ምክንያት ነው። ልንገርህ፣ በባለቤትህ ጋር በኢኮኖሚ ችግር እንዳለባቸው አውቃለሁ። በዛም ላይ አንተ ተጠጣለህ፣ ልጆች አሉ፣ ልጆቹ አንተን እያዩ ነው የሚያድጉት። ይኸውልህ ከስብዕና መጀመር እችላለሁ። ምንም አይነት ጥሩ ስብዕና የለም። እሺ ሚስቴን ባለቤቴን ጠይቃት። እሺ እኔ ከሰከሩ በእሷ እንደፈለጉ አድርጉኝ። አዎ ይጠጣል፣ ይሰክራል። ከብድ በዝማ ስልሃት ሲሉ እሺ ምንድን ነው የምትሉኝ? እኔ ቆይ አሁን እኔ ግረው ግቢት ያለኝ ነገር ምን በቃ እኔ መልስ ትሰጠኛለህ። ሚኪ የት ነው ያደረስከው? ሚኪ እኔ አላውቀውም። በቃ ሚኪ አሁን ስለ ሚኪ ብትሉኝ የማውቀው ነገር የለኝም። እሺ ሚኪን ከየት ላምጣ? እኔ ቅድም ስጠይቅህ እኮ እወደዋለሁ፣ ሚኪን አስብለታለሁ፣ ጓደኛዬ ነው እያልክ ስጮህ ነበር። ትሰማኛለህ? የት ነው ያደረስከው ሚኪ? እኔ ሚኪን አላውቀውም። ሚኪን እኮ አሁን እኔ አላውቀውም። ሚኪ አሁን እኔን እዛ ቅድምም የተናገርኩት ሚኪን አውቀዋለሁ ያልኩኝ እኔ ያክስቴ ልጅ አለ የሆነ ብታየው ታውቀው ይሆናል። እንደውም ቆንጅዬ ነው ታውቃለህ፣ ቁመቱ ረዘም ያለ ነው እና እሱ እያሾፍክብኝ ነው እንዴ? እያሾፍክብኝ ነው? ስራ እኮ ነው። የምሬን እኮ ነው። እኔ ይኸው የምሬን ነው የምነግርህ። አጠገቤ ቁጭ ብለህ ትዋሸኛለህ እንዴ? ልቀቀኝና ላውራ። ማንን ነው የምታታልለው? እኮ ልቀቀኝና ላውራ። እሺ አሁን አትግደለኝ፣ ልቀቀኝ ላውራ። ቀጥለው ስላንተ ያለኝ መረጃ በሙሉ አሁን እነግርሃለሁ። እና ሚኪ በቃ 2000 ብር ቢኖረው ነው በቃ 2000 ብር ይኖረው። ከዚያ በላይ ይኖረኝ። ስላንተ አንድ ነገር ድንገት በፊት ሰራው ስለነበረ ስራ ልንገርህ። ቆይ አይደለም በፊት ሰራው ስለነበረ ስራ ልንገርህ። በላይ ነገሩ ሰሪ አጭበርብረህ ስለጠፋው ብር ልንገርህ። ዳማሱን ስለገዛህበት ገንዘብ ኬት እንዳመጣ ልንገርህ።
ከየት ነው ያመጣው ገንዘብ? አጭበርበረህ ጠፍተህ 2 ሺህ ብር ነው ያለኝ አሁን አካውንት። አጭበርበረህ ጠፍተህ ነው እንዳማስ። እሺ 2 ሺህ ብር ነው ያለኝ። መረጃ አለ። የቱ ዳማስ? መረጃ አለ። አሁን የምትንቀሳቀስበትን ዳማስ የገዛኸው? ወንድሜ ላስረዳ ዳማሱን እንዴት እንደገዛሁት። እኔ አሁን 2 ሺህ ብር አካውንት ላይ ዳማሱን ግን ስገዛው ማለት ነው ቦታ ነበረኝ። ቦታ እሱ ሽጬ ነው የገዛሁት። እኔን እያየህ ትዋሸኛለህ? ቦታ ሽጬ ነው በቃ ቦታ ሸጥኩ ገዛው። ሌላ ምንም የለም። ምን አይነቱ ሰው ነው አንተ? እኔ አልሰረኩም። በቃ ቦታ ገዝቼ ነው እንጂ ሰርቄ አይደለም ዳማስ የገዛው። አንድ የምጠይቅ ጥያቄ በላይ ነገር ወሰድ ትሰራ ነበር ወይስ አትሰራ? እኔ እንደነገርኩ በቀን ስራ ለብዙ እንዴት ሰው በቀን ስራ ብር አጠራቅሞ አንድ ተሽከርካሪ ሊገዛ ይችላል? እንዴት ሊገዛ ይችላል? አጭበርባሪ ነህ። ዝም በል። እኔ ይኸው አዳምጠኝ ወንድሜ፣ በቀን ስራ ለብዙ አመት አሁን ገሌ ብዙ ግሮሰሪ ላይ ሰርቻለሁ። በላይ ግሮሰሪ ሰርተሃል? አልሰራም። ይሄን መልስልኝ። እኔ እንጃ ሰርቼ ይሆናል ግን ብዙ ሆቴል ነው የሰራሁት። አንተ ባለ ብዙ ነው። አሁን ብዙ ደላሎች ስለሆነ የሚወስዱኝ ብዙ ሰርቻለሁ። ግን በሌለ ገሌ ምናምን የሚባለው አሁን አላስታውስም። የማስታውሰው ነገር የለም። ግን ስለ ዳማሷ ጉዳይ ቦታ ሽጬ ነው የገዛሁት እንጂ እኔ ምንም አልሰራሁም። እንዴት ልትወጣ ቻልክ? ከበላይ ነገር ውሰድ። እንዴት ልትወጣ ቻልክ? የራሴ ስራ ለመጀመር ፈለኩና ከባለቤቴ ከዛ የቀን ስራ ሰራህ፣ አጠራቅመህ ዳማስ መኪና ተሽከርካሪ ገዛ። አይ ዝም በል። አይደለም አሁን እዛ ሆቴል የሚከፈልን ትንሽ ብር ነው። አሁን እሱ አይጠራቀምም ለዕለት ነው። ግን ተነጋግርንና ቦታ ሸጥን ዳማስ ገዛ። በቃ ሌላ ምንም ነገር አላወቅም። ቦታ ነው የሸጥነው እንጂ እዛ አጠራቅሜ አይደለም። አላወቅም። አሁን እዚህ ጋር እየዋሸው ያለው ውሸት ራሱ ምን ያህል ጣጣ ወደ ህይወት እያመጣብህ እንደሆነ አልገባህም። ጭራሽ አልገባህም። ምንም ነው ያልገባህ። የሰራው ወንጀል ሳያንስ አሁን እዚህ ቁጭ ብለህ አይኔን እያየህ ትዋሸኛለህ አይደል? ወይኔ ልጆች፣ እሺ ምን አድርጉ ነው የምትሉኝ? እኔ በቃ እኔ እኮ አሁን የምትጠይቁኝን ጥያቄ በአግባብ እየመለስኩ ነው። ስንት ነው ያጭበረበርኩ? ምን የወንጀል ሪከርድ የለብህም? የለብኝም። እኔ ምንም የለብኝም። ስንት አጭበረበርክ? አላጭበረበርኩም። ያንተ የቅርብ የሆነ ሰው ስለአንተ በሰጠኝ መረጃ መሰረት አልነግርህም፣ በብር አስማምቼ ስለአንተ ሙሉ መረጃ ሰጥቶኛል። እዚህ አምጥቼ ላጋፍጥህ ሁላችን ነው። ምንም ደስ ይለኝ። ምንም እንትን የለም። ደስ ይለኛል። ማን ነው እሱ? ልጁ ማን ነው? ምናልባት እኔን የሚጠላኝ ሰው ሊያወራ ይችላል። የሚጠላኝ ሰው በጣም የቅርብ ሰው ሊጠላ በጣም የቅርብ ከሆነ ሰው ነው። በቃ እኔ ልቀጣ። እንደው እኔን የኔ ጓደኛ እንደዚህ ብሎ ታጋለጠኝ እኔ ልቀጣ። በቃ አሁን ቢሆን እሺ ይምጣ። እስኪ ጓደኛ የትኛው ጓደኛ ነው? እኔ ይምጣ። ጓደኞች አሉ ይምጡ እስኪ አንድላታቸው በቃ እንጂ ምንም አላደረኩም። ልጆችን ማሳደግ ሰው ልጆቼ ያትበል። ከልጆቼ በላይ ማን አለ? ልጆቼ ያትበል። ልጅ የለህም? እሺ ልጅ የለህም? አንተ ህይወት የለህም? ማን ስልጣን ሰጠ? አንተ ስለኔ ስለመጠየቅ ማነው ስልጣን ይሰጠ? እዚህ ጋር ቁጭ ብለህ በማውራት ፈጣሪን አመስግን። እሺ ንዴቴን ተቆጣጠረ እዚህ ጋር በመቀመጤ ፈጣሪን አመስግን። እኔ ስለሆንኩ ነው እንደዚህ ስነ ስርዓቴን ይዤ እያወራሁ። እሺ ከዚህ በላይ ምንም የምናገረው ነገር የለውም። በቃ አለቀ። እንደውም በቃ ከዚህ በኋላ እስካሁን ድረስ ሁሉን ነገር ተናግሬያለሁ። ስለዚህ በጣም በሙሉ እርግጠኝነት ነው እዚህ ቁጭ ያለው። አዎ በጣም ተደብድቤያለሁ። ልቀቁኝ እስኪ ትንሽ ልረፍ። ልቀቁኝና ልውጣ ወደ ውጭ። የት መውጣት? እንደውም ዝም ብዬ ተቀምጬ ሳይ ምንድን ነው ያንተ ሞባይል ነው አይደል? አዎ ምን አይደለም። ቆይ ምንድን ነው? እሺ ምን አይደለም። ቆይ እጅ ምንድን ነው? ምን ገቡ ሞባይሉ ምን በጉልበት ከማስከፈት እኮ ምን ላድርግ? አሁን ስልኬን ፓተርኑን ለመክፈት ነው። በጣም ጥሩ። የንግድ ባንክ አካውንት ነው። ፓስወርዱን አስገብተህ ትከፍትልኛለህ። በጉልበት ከመጠየቄ በፊት ይኸው እንትን ነኝ ትከፍተዋለህ። አልጽፍም አላለብም። እዛ ነው እኔ በእንትን ነው የምዋጣ። እዚህ አልጠቀምም። ማን ግርማ፣ እየቀለድኩ አይደለም። ትሰማኛለህ? ክፈተው እያልኩ ነው። ክፈተው፣ ፓስወርዱን ክፈተው፣ ፒኑን ክፈተው። እሺ
ምንድን ነው? ስንት ይላል? ስንት ይላል? 2000 ይላል? ስንት ይላል? እንግዲህ ተመልካቾቻችን አይደለም ዝም በል ቆይ አይደለም ዝም በል ይኸው አሁን ትናንትና የሆነ ከዚያ ዱባይ ነበረች ቤት ልሰራላት ማለት ነው ብር አስገባለሁ ብላ ነበር እና እሱ ይሆናል እንጂ ውድ ተመልካቾቻችን ዝም በል ያልኩ ዱባይ ነበረች። እንግዲህ ውድ ተመልካቾቻችን እንደምታዩት ነው ባንክ አካውንቴ ውስጥ 2000 ብር ነው ያለኝ ብሎ ነበር። ያው እንግዲህ እና አካውንቱን ስንመለከተው 250 ሺህ የኢትዮጵያ ብር ነው እንግዲህ እዚህ አካውንት ውስጥ ያገኘ ነው። እንግዲህ በጣም እንግዲህ የኢትዮጵያ ንግድ ባንክ የሆነው አካውንቱ ነው። ሌሎቹንም ስንከፍት ደግሞ ያው ምን እንደሚገኝ ያው ማሰብ አይከብደንም። ያው እኛ በጉልበት ሁሉንም ነገር ማወጣጣት ከብዶን አይደለም። ያው አንዳንድ መረጃዎችን በጥንቃቄና ስርዓት ባለው መንገድ መረጃዎችን ማግኘት ስለፈለግን እንጂ ያው መረጃውን በጉልበት ምንድነው በቃ ከአረብ ሀገር ትናንትና ሊላክልኝ የነበረ ብር ማን ይላክልኝ? በቃ እዛ አለችኝ እህት፣ እሷ ናት። የእሷን ቦታ ልገዛ ነው፣ ምንም ሌላ አይደለም እኮ። ለምን እስኪ አታሳቁኝ። ለምን 2000 ብር ነው ያለው አልክ? አካውንቴ ውስጥ 2000 ብር ነው ያለው። ለምንድን ነው ያለው? 2000 ነው ዋሸት ያለው። 2000 ብር ነው ገንዘቡ ገባ የሚለው እኮ ዛሬ አይደለም። የዛሬ ምንም ቴክስት የለም። ዛሬ ይሄ ገንዘብ ገባ የሚል ምንም ቴክስት የለም። ኬት መጣ ይብር ኬት አመጣው? እንደው ዳማስ አሰራች ሸጠው መጣ ዱባይ እንደውል እዛ ላይ የተላከብር ከዚያ እንደውልና ታዲያ እዚህ እንዴት ነው ያንተና ምኝ ቁጭ ምለው ሰውዬ እንዴት ነው ምኝ ቁጭ ምለው? እሺ ስልኩን አንዴ ልደውልና እዚው ፊታችሁ ላይ ላሰማችሁ። እዚህ በቃ ልደውል። ቅድም ቁድም ሰጠው ቅድም እድል። እሺ እንደውልና እናረጋግጥ። እንደውል ልካም ከሆነ ካላከች እንግዲህ ሳትልክ እሷቱን አጥቶ ሳታው ማን ያስገባልኝ ስልኩን ከማን ይገባል? እኛ ማለቴናት ከተላከበት አካውንት እኮ ቼክ አድርገን የምናገኘው እኮ በጣም እኮ ቀላል ስራ እኮ ነው። አሁን እኮ እንዲህ ነው አሁን ዱባይ ሄዳለች እና ቦታ ተገዛልኛለህ እያለች ነበር። ደግሞ እሱ ካልሆነ ምናልባት እዛም ትርፍ ቦታ ነበረች ያቺ ማለት ነው እንትን ማንድነው ዳማስ ገዛ የተረፈች ቦታ አለኝ እና ቤተሰብ እሷንም ሽጠን እናስገባለን ብለውኛል። ምናልባት አሁን ከሁለቱ ሊሆን ይችላል። ተሳታቀው ይሄን ያክል ገንዘብ አካውንት ውስጥ አይደለም ቀድመን የመጨረሻ ጊዜ ይሄን የንግድ ባንክ አካውንትን ያንቀሳቀስከው ነሽ? አዎ ሳምንት ዛሬ ማን ነው ቀኑ? እንደዛ ብቻ ሳምንት መሰለኝ የሆነ ለተማሪ ለከፈል አይደለም መሰለኝ ብቻ እንደዛ ነው። ረስቼዋለሁ ትንሽ አሁን ተመትቻለሁ። አሁን እንደው በቃ ለማውራት ራሱ እየተቸገርኩ እኮ ግርማ ይሄው እያሳየው ነው ገንዘብ ነው። ይሄው ተመለከታለህ አይደል? ግርማ ይሄው ከነስና አውጥቶልኛል። ምን የምትለው ነገር አለ? ስለዚህ ሲገ እንድታረግ አሁን ማን እንዳስገባው ይሄ ብቻ እኮ አይደለም ስላንተ ያለኝ መረጃ ይሄ ብቻ እኮ አይደለም። በጣም ብዙ መረጃ እኮ አለ። የዕቁብ ሰብሳቢ ሆነ ገንዘብ ዘርፈ እንደጠፋውና መረጃ አለ። ስንት መኖሪያ ቀይራል? ስንት መኖሪያ ቀይራል? ዕቁብ ብርን ሰብስቤ ጠፍቼ ዕቁብ ሲጀመር ዕቁብ አልገባው እኔ ዕቁብ የለኝም። ስንት መኖሪያ ቀይራል? ስንት የወንጀል ሪከርድ አለ? ስንቱ ነው የሚፈልግ? እጅግ በጣም መሰሪና ክፉ ሰው ነው። ደግሞ ቁጭ ብለህ እዚህ ደረትን ነፍተህ ታወራልኛለህ፣ ትናገራለህ። ወደድክም ጠላህም እኔ ያገኘሁት መረጃ እንዳለ ሆኖ ካንተ መስማት ያለብኝ ነገር ስላለ ዲሞክራሲያዊ በሆነ መንገድ እያወራሁ። እሺ ምን አድርገው ይሄ ሁሉ ወንጀል እንዳለበት ሆኖ ሚኪን ያደረሰ ያንን ቀስ እያለ ሚኪን አላውቀውም። ይኸው ቅድም ሚኪን አላውቀውም እኔ ሚኪ ተመሳስሎብኝ ነው እንጂ ሚኪን አለ። እንዴት እንደዚህ እኛ ላይ ትጮታለህ? እኛ እኮ እዚህ ስራ ነው ያዘን። ጨዋታ መሰለህ እንደዚህ? እሺ ምን ላድርግሽ? እሺ ምን አትንከል እኮ ምን እንዳትነካል። እኔ ምን ላድርግሽ? እውነቱን ተናግረህ ከዚህ ግቢ መውጣት አትፈልግም? ወደ ልጆች መመለስ አትፈልግም? እስካሁን ይኸውልህ በስነ ስርዓት ቁጭ ብዬ አወራሁ አይደል? አወራሁ። ስለዚህ ትነግረኛለህ ማለት ነው። ትነግረኛለህ። ስልክህን ይገርኩኛል።
ትነግረኛለህ። እሺ አሁን እኔ ምን አድርግ ነው የምትሉኝ? እሺ እኔ ምን አድርግ ነው የምትሉኝ? እሺ ቆይ እስኪ እዛ አትንካኝ። እሺ አይደል እንዳትነካ። ስልኩን ስጠኝና እሺ መላል አልሰጥም። ስልኩን ይጋር ይቆይ አናግረኝ። ዝም ብለህ በቃ ዝም አናግረኝና እሺ እኔ መላል በቃ ሁሉ ነገር ስህተት ነው። እሺ እኔ እናንተ ምን በባለው ካለ ነገር እኔ አንተ ያማል እንዴ? ወንድማችን ባልደረባችን እኮ ነው የታገተ። አንተ እዚህ እኛ ለቀልድ መሰለህ እንዴ እዚህ ቁጭ ያልኩ? በስነ ስርዓት ስላወራሁ ነው። እሺ ወደዛ አትነፋረቅ። እሺ እኔ ምን አድርግ አትነፋረቅ። እሺ በቃ የት ነው የደረስከው? በስነ ስርዓት ሳወራ እንትን መሰለህ እንዴ? ልጆቼ አትበልብኝ። አትነፋረቅ። የት ነው የደረስከው? እኔ ምንም አላውቅም። የት እንዳለ ራሱ አላውቅም። በቃ የማውቀው ነገር የለኝም። በቃ ቅድም አወራን እኮ። የት ነው ያደረስከው? ወይ በቃ ያደረስክበት ነገር አለ? ጀምራችሁኛል፣ ጨርሱ። ያደረስክበት አደጋ አለ? ንገረኝ። አሁን እንድትነግረኝ ፈልገው ያደረስክበት አደጋ አለ? እኔ አላውቅም። የወጋኸው ነገር አለ? ምንድን ነው? ምን አድርገህ ነው? እኔ ሰው ነኝ። እንደዚህ አይነት ጭካኔ ምንም በቃ አላውቅም። እንዴት ወደ መኪና ሊገባ ቻለ? እንዴት ወደ አንተ መኪና ሊገባ ቻለ? እኔ መኪና ላይ አልገባም። እንዴ አልገባም። በቃ አልገባም። አይኔን እያየህ ትዋሸኛለህ። በቃ እንደውም እንደፈለጋችሁ አድርጉ፣ ጨርሱ። በቃ እሺ ስልኬን ስጡኝና በቃ እኔ አላውቅም። ሌላ መረጃ ልታጠፋ? እሺ ስልኬን ስጠኝ። ሌላ መረጃ ልታጠፋ? ስጠኝ በቃ እኔ ምን ከ4 ቀን በፊት ሚኪን የት እንዳደረስከው ነው ማወቅ ፈልገው። እኔ ሚኪን የማውቀው ነገር የለኝም። በቃ ቀጥቀጥ አረጋችሁኝ፣ ዝም አልኩኝ። አሁን ደግሞ ጨርሱኝ። በቃ እኔ ሚኪን አላውቀውም፣ አሁንም አላውቀውም። በቃ ስልኬን ስጡኝ። በቃ ልደውል። አሁን አንድ የምደውልበት ሰው አለኝና ግደሉኝ። በቃ ስልኬን ልጆቼን እፈልጋለሁ። እንግዲያውስ ልንገርህ፣ እንግዲህ አስደውለኝ። እሺ ስጠኝ። ዞር በል በቃ እንግዲህ ስልክ ላይ ምን ደውልለት ሰው ይኖራል? ለማን ትደውላላችሁ? እኔ ልደውል? ማይወስ ሰው አትደውሉብኝ። በቃ አትነፋረቅብኝ። አንተ ካንተ ብሶ ታለቅሳለህ እንዴ? እሺ አንዴ ልጆቼ ጋር ልደውል። በቃ አንዴ በቃ ሰው ማገኘው ሰው አለ። አንዴ ልደውል። እሺ ስልኩን ስጠኝ። ልጆቼ ትላለህ እንዴ? ደግሞ ምን ፈልገው መረጃ እስክናገኝ ድረስ እዚሁ ከኛ ጋር ትሆናለህ። እሺ አንዴ ልደውልና እሆናለሁ። አንዴ ልደውል። አትደውልም፣ አልፈቅድልህም። እሺ ምን አድርግ ነው የምትሉኝ? እሺ ከዚህ በላይ በቃ የት እንዳለ እስክትነግረኝ ድረስ እዚህ ትቆያለህ። በቃ አላውቅም። እንደውም ከዚህ ማነው ጋርዶች? በቃ እንኩኝ ስልክ ደግሞ ትነፋረቃለህ እንዴ? ሚኪ የት እንዳለ እስክትናገር ድረስ እዚሁ ታስረህ ትቀመጣለህ። እሺ ስልኬን መልስልኝና እሺ እመለሳለሁ። ስልኬን መልስልኝ። እሺ ውድ ተመልካቾቻችን እንግዲህ ተመልሼ መጥቻለሁ። ያው የያዝነው የግርማ ጉዳይ ግርማ አሁንም ጥርጣሬዎች ስላለን እዚሁ ከኛ ጋር የሚቆይ ይሆናል። ግርማ ያው እኛም ስልኩ ላይ ባገኘነው የባለቤቱ ቁጥር ወደ መኖሪያ ቤታቸው ሄደን ወይዘሮ ሸዊትን ስለ ግርማ ያለውን ነገር መረጃ የምንጠይቃት ይሆናል። እንግዲህ ውድ ተመልካቾቻችን ሸዊት ሙሉ መረጃውን ትነግረናለች ብለን ተስፋ እናደርጋለን። አሁን ወደዛው እንሄዳለን። አብራችሁን ቆዩ። ሰላም ውድ ተመልካቾቻችን ተመልሼ መጥቻለሁ። አሁን የምገኘው ከአቶ ግርማና ከወይዘሮ ሸዊት መኖሪያ ቤት ነው። ወይዘሮ ሸዊት ኢንተርቪው እንዳደርግሽ ፈቃደኛ ስለሆንሽ እጅግ በጣም አድርጌ አመሰግናለሁ። እሺ ያው ውድ ተመልካቾቻችን እዚህ ገብቼ እሷን ከማናገሬ በፊት ካሜራ ሳሊዝ በስነ ስርዓት በደንብ አናግሬያት ለማናገር ችዬ ነበር። ያው ሳሎኑ ትንሽ ቀረጻ ለማካሄድ የሚመች ሆኖ ስላላገኘ ነው። ያው ሳሎኑ በጣም ጠባብ ነው። ትንሽ ያው የሚኖሩበትም ሰፈር ትንሽ ቆርቆሮ ሰፈር ስለሆነ ብዙም ምቹ አይደለም እና ያው እርጉዝም እንደሆነች ይታወቃል ወይዘሮ ሸዊት።
ከዛም አንጻር ነው መኝታ ክፍሏ ገብቼ አንዳንድ ነገሮችን ስለ ግርማ የምታውቀውን ነገር በሙሉ ያው ብዙ መረጃ ትነግረናለች ብለን እናስባለን። ያው እህታችን ወይዘሮ ሸዊት ያው እርጉዝም ስለሆነች ሳናስጨንቃት በጥሩ መንገድ እያወራናት እንቀጥላለን ማለት ነው። እሺ ወይዘሮ ሸዊት እንዴት ነሽ? ደህና ነኝ። በድጋሚ እጅግ አመሰግናለሁ። እንዳናግርሽ ፈቃደኛ ስለሆንሽ በጣም አድርጌ አመሰግናለሁ። እሺ እሺ። እና ስለ ግርማ አንዳንድ ነገር ለመጠየቅ ነበር የመጣሁት። ያው እንደነገርኩሽ ግርማ ስላለው ባህሪ ቤት ውስጥስ ምን አይነት ሰው ነው? ላንቺስ ከነገሮች አኳያ ያው እንግዲህ የምትኖሩበትን ቤት አይቼ ያው ብዙ ነገር መገመት እችላለሁ። እንዲሁ ካንቺ መስማት የምፈልገው ያው ስለ ግርማ አንዳንድ ነገሮችን ለመጠየቅ ነበር እዚህ የመጣሁት። ግርማ ምን አይነት ባል ነው? ለልጆቹስ ምን አይነት አባት ነው? ግርማ ከኔ ጋር ረጅም ዓመት አብረን ኖረናል። ግን በቃ በፊት ላይ የነበረው ባህሪና አሁን ላይ ያለው ባህሪ አንድ አይነት አይደለም። ያው በፊትም ያው ቁጡ ኮስታራ ነበረ። አሁን ላይ ደግሞ እሱ በጣም ከመጠን በላይ ሆኗል። ያ ባህሪው ከመጠን በላይ ሆኖ እኔንም ልጆቼንም ጨቁኖ ነው ያለው። እንደ አባት ልጆቹን አይንከባከብም። ለቤቱም ማድረግ ያለበትን አያደርግም። እሱ ብቻ በቃ ይጠጣል። የመጠጥ ሱስ አለበት። ይጠጣል። ከጓደኞቹ ጋር መዝናናት ነው የሚወደው። ስልክ ተደዋውሎ ይወጣል። በቃ ጎረቤትም ብዙ ነገር ይነግራል፣ ብዙ ነገር ያያል። እኔ አሁን የ4 ወር ነፍሰ ጡር ነው እና ሰው ቤት ተመላላሽ እየሰራው ነው ልጆቼን ማሳደጋቸው ማስተምራቸው እና በቃ ወገቤ ስለታመምኩኝ ነው ካልጋም ወርጄ አንተ እንደዚህ ለማዋራት ያልፈለኩት ያልቻልኩት። ሴት ልጅ ስትሆን ብዙ ፈተና አለ እና እርግዝና ደግሞ ከባድ ነገር ነው። ከዚህ በፊት ልጆቼን ነፍሰ ጡር በነበርኩ ሰዓት በጣም ይንከባከበኝ ትሪት ያደርገኝ ነበር። አሁን እሱ የለም። በቃ ውጪ ሲያድር እንኳን ልጆቼ እሰይ እንኳን ውጭ አደረ ተመስገን ብለው ይተኛሉ። ቤት ሲመጣ ውይ ደግሞ መጣ። በቃ በሰቀቀን ያሉት ልጆቼ። መጀመሪያ ላይም አንተ አሁን ይሄን ለመናገር የደፈርኩት እኛ ከጎንሽ ነን ስላልከኝ ነው። ማለት ይሄ ነገር እኔ ላይ ጭቆናው በደሉ እኔ ላይ መድረስ ከጀመረ ቆይቷል። ግን እናንተን ደግሞ ይላከልኝ ፈጣሪ ይሆናል። ቀን በቀን ቤተክርስቲያን እየሄዱ ማልቀስም ፈጣሪን ማሰልቸትም ምናልባት እናንተ እንደ መፍትሄ አድርጎ ልኮልኝ ይሆናል። አይዞሽ እህታችን። እስቲ ከዚህ ልጀምርልሽ። እንዴት ልትተዋወቁ ቻላችሁ? ያው ከግርማ ጋር ከተዋወቅን በጣም ረጅም ጊዜ ሆኗል። ማለት ያኔ በቃ ወጣት ነበርኩ። እኔ በጣም አፍላ እድሜ ላይ ነበርኩ። እሱ እንደምታየው አይደለም። በጣም ትልቅ ሰው ነው። ግርማ ትልቅ ሰው ነው? አዎ። አይመስልም ሲታይ። ኧረ በጣም ትልቅ ሰው ነው እንዴ! እኔን የምታክል ልጅ ራሱ ማድረስ የሚችል ሰው ነው። በጣም ትልቅ ሰው ነው። እኔ እዛኔ ስንተዋወቅ ራሱ ግን ያው ገንዘብ ነበር ይሳኔ። በጣም ባለሀብት ነበር ግርማ? አዎ ባለሀብት ነበረ። እኔ ያን የሚተዋወቅ ነው ፑል ቤት ነበረው እሱ። ግርማ ፑል ቤት ምን ነበረው? ይሄኛው ግርማ? አዎ። ሰው ለሚገርመው እሱ ነው እያለው ለቤቱ አለማድረጉ ማለት በቃ የዛኔ ፑል ቤት ነበራቸውና እሱ ማለት ነው እሱና ቤተሰቦቹ በቃ እና መኪና አለው 2 መኪኖች አሉት። የምትነግሪኝ ነገር እውነት ነው የኔ እህት? አዎ እኔ የምነግርህ እውነቴን ነው። 2 መኪኖች ነበሩት። ሊሆን በጊዜው በጣም አሪፍ የተባሉ መኪኖች። አንድ ፒካፕ እና አንድ ምንድነው የምትባለው እቺ ዴክስ። የሚገርም ነው። እሷ ነበረችውና እኔ ፑል ቤት ተቀጥሬ ገባሁ ለማጫወት ማለት ነው። እና በቃ እዛ ፑል ቤት በማጫወትበት ጊዜ ከሱ ጋር በጣም ተቀራረብን፣ እናወራለን ምናምን ነገር። ከዛ በዛ ፍቅር ተጀመረ። ከዛ ፍቅር ጀመርን። አገባሻለሁ እያለኝ ረጅም ጊዜ ሆነን እዛው ፑል ቤት።
እሱ የመጠጥ ሱስ አለበት። ከጓደኞቹ ጋር መዝናናት፣ ጊዜ ማሳለፍ ይወዳል እና እኔንም አንዳንዴ ፑል ቤቱን እየዘጋ ወይ ደግሞ ተይው በቃ ተሹነ እያለን አብረን እንጠጣለን፣ ከጓደኞቹ ጋር እንጨፍራለን፣ እንጫወታለን። በዛ መሀል የመጀመሪያ ልጄን አረገዝኩኝ እና ሳረግዝበት ጊዜ ያለው አማራጭ ማግባት ነው። እርግዝናው የተፈጠረው ከትዳር በፊት ነው? አዎ ከትዳር በፊት ነው እርግዝናው የተፈጠረው። እናም በቃ ከጋብቻ በፊት አረገዝኩኝ። በቃ ለቤተሰቦቹ አሳወቀ። የኔ ቤተሰቦች እዚህ አይደሉም፣ ክፍለ ሀገር ነው ያሉት የኔ ቤተሰቦች እና በቃ አዲስ አበባ ገብቼ እንዳገባው እንደወለድኩ ከወለድኩ በኋላ ነው እንዳገባውም እንደወለድኩም የተናገርኩት። ያው የኔም ቤተሰቦች በጣም ደካማ ናቸው ስለ በገንዘብም እኔንም የማገዝ ፍላጎትም የላቸውም። ማለት አግቢ ተብዬ ጠፍቼ ነው ወደዚህ ወደ ከተማ መጥቼ ስራ የጀመርኩት እና በደላላ ነው ያንንም ስራ ያገኘሁት፣ ፑል ቤቱን ስራ ማለት ነው። ከዛ እግዚአብሔር ጥሩ ሰው ላይ ጣለኝ ብዬ እኔም የታሰበልኝን አላወቅኩም፣ አገባሁት፣ ተጋባን። የመጀመሪያ ልጃችንን ወልደን ደስተኛ ቤተሰብ፣ በቃ ሁሉ ነገር የተሟላ ሰው የሚያስቀና ፍቅር ምናምን በቃ ብዙ ነገር ነበረ። ያኔ የኑሮስ ሁኔታ እንዴት ነበረ ስልሽ፣ ምን አይነት የኑሮ ደረጃ ነበረ መኖር የጀመራችሁት ከትዳር በኋላ? ከትዳር በኋላ በቃ ቤት እንትን መግዛት አቅም አለው፣ ግን ደግሞ በቃ ተከራይተን ነበር የገባነው። ቤት ተከራይተን የገባነው እየሰራን እንገዛለን ተባብለን ተከራይተን ገባን። የተከራየነው ቤት በጣም አሪፍ ቤት ነው። አሁን ይሄ ቤት መስሎ ነው። ተው እስኪ ጊዜ ክፉ ነው። አይዞሽ እህታችን፣ ያው የነገርሽኝ አንዳንድ ነገር አለ። እስቲ ምናልባት ስለ ባህሪው ወይ ደግሞ አንቺ ቆይተሽ ያወቅሻቸው ጸባዮቹ ካሉ እንዴት ነው የተቀየረበት መንገድ? ግርማ እንዴት እንደዚህ አይነት ሰው ሊሆን ቻለ? ከምን ተነስቶ ነው? ምን አይነት ነገር አጋጥሞት ነው? ምን አይነት ነገር ውስጥስ ገብቶ ነው? ግርማ በፊት ላይ በጣም ተጫዋች፣ ቀልደኛ፣ ሳቂታ፣ በቃ የሆነ ብዙም እንትን ከሰው ጋር መጥፎ ቅርርብ የለውም። ተጫዋች ነው፣ ሰው ሁሉ ይወደዋል እና ገንዘብ በጣም ጠንካራ ሰራተኛ ነው። ገንዘብ የማግኘት እድሉ በጣም ሰፊ ነው። ከሰው ጋር የመግባባት አቅም አለው፣ ስራ የመስራት አቅም አለው። በጣም ጎበዝ ሰው ነበር በፊት ላይ ማለት ነው። አሁን ላይ ከሆነ ጊዜ በኋላ ልጃችን ትምህርት ቤት ከጀመረ በኋላ ኬጂ ምናምን ከዛን ጊዜ በኋላ መቀየር ጀመረ። እሱ በቃ ጸባዩ መለዋወጥ ጀመረ። ከዛ በቃ ወገቤና ማን በእናት ግን አይበቃም። በእናት ይሄን ሁላ ከነገርኩ ምን መሰለሽ እህታችን፣ ያው እኛም እዚህ መተን አንቺን ለማውራት ስንመጣ ያለውን ነገር ከግንዛቤ ውስጥ አስገብተን ነው እና የአንቺን ኮንፈርትም ላለመንሳት በቃ ትንሽ መረጃ ብቻ እንድትሰጪ ነው የመጣሁት። ገብቶሻል? ያው አንቺም ያለሽበትን ነገር እያየሁት ነው። እንዴት እንደዚህ አይነት ህይወት መምራትም ከባድ ነው። 2 ደቂቃ ብለህ እኮ 2 ደቂቃ ሞላ። አረ በቃ በእናታችሁ ውጡልኝ የኔ እህት። ምክንያቱም እሱ ከመጣ ደግሞ ሌላ ጣጣ ውስጥ ነው የምትከቱኝ። የኔ እህት፣ አንቺ ላይ ምንም አይፈጠርም። አስረግጬ ነው የምነግርሽ። አንቺ ይህን መረጃ ብቻ ነው እንድትሰጪን የምንፈልገው። አንቺ ላይ ምንም አይነት ነገር እንደማይፈጠር ይኸው እዚህ ቃል ገባልሻለሁ። ትንሽ መረጃ ብቻ ስለ ግርማ ያለውን ነገር እንድትነግሪኝ ነው የፈለግኩት። ያንቺን ደህንነት የሚነካ ነገር ምንም ነገር ማድረግ አልፈልግም። ገብቶሻል? እንደገና አሁን ያው የ4 ወር እርጉዝ እንደሆንሽም ነግረሽኛል። ስለዚህ ያው ትንሽ ጥያቄ ብቻ ነው የምጠይቅሽ። እሺ ምን ልንገርክ? በቃ ነገርኩክ። ጸባዩ እንደሚጠጣ ነገርኩክ። ከጓደኞቹ ጋር መዝናናት እንደሚወድ ነገርኩክ። ጎረቤቶችም የሰፈር ሰውም ሴት ይዞባታል እያሉ ያወራሉ። ግርማ? አዎ ግርማ ሴት ይዞባታል
እሷም ደግሞ አታፍርም፣ ድጋሚ ታረግዛለች ይባላል። ሰፈር ውስጥ ብዙ ነገር አለ። ሰው የማይችለውን ችዬ ነው እየኖርኩ ያለሁት። እጅግ በጣም ከባድ ነው። አይዞሽ እህታችን። እኔ ያው አንዳንድ ማወቅ የፈለኩት ነገር ምናልባት ግርማ ታስሮ የሚያውቅ ከሆነ ወይ ደግሞ የወንጀል ሪከርድ ካለበት ከሰው ጋር የሚጣላ መጥፎ ባህሪ ካለው ከቤተሰቡም አልፎ ያው አካባቢው ላይ ያለውን ጸባዩን ማወቅ ፈልጋለሁ። አዎ ግርማ ከሰፈር ሰው ጋርም አይስማማም። በፊት ላይ እንደነገርኩ ተጫዋች ነው፣ ከሰው ጋር ፍቅር ነው ብያለሁ። ከዛን ጊዜ በኋላ ከነገርኩ ጊዜ በኋላ በቃ እሱ አይደለም፣ ጸባዩ ተቀየረ። አሁን በነገርሽ ይሄ ስንተኛ ቤታችን ቤት ቀይረን ነው ገባ። እዛ ከዛኛው ሰፈር ቤት ቀይረን እዚህ ገባን። እዚህ አምጥቶ ወረወረኝ። እዚህ ደካማ ሰፈር አምጥቶ አስገባኝ። እኔም ደግሞ በቃ ያገኘሁትን ሳገኝ እሰራለሁ። ምንድነው የምትሰሪው? በቃ ከእጅ ወዳፍ የሆነ ኑሮ ሲሆን ራሴን ለማገዝ ብዬ በቃ ስራ እሰራለሁ። እሺ ግርማ፣ ያው እንግዲህ የነገርሽኝ መረጃ አለ። ምናልባት ይሄን በነገረው ብለሽ የምታስቢው ነገር ካለ፣ ይሄ እንደ መረጃ የምትነግሪኝ ነገር ካለ ያንቺንም ሰላም ሳንነሳ ያው እንደነገርኩ ነው። በቃ ግርማ ታስሮ ያውቃሉ ይላልከኝ ደግሞ አዎ ብዙ ጊዜ ታስሮ ፖሊስ ጣቢያ ሄጄ እያለቀስኩኝ ከ15 ቀን በላይ እህል አመላልሼ። ምክንያቱን ልትነግሪኝ ትችያለሽ እህታችን? መጠጥ ቤት ማታ ከሰው ጋር ተጣልቶ ሰው ፈንክቶ ነው ያሉኝ። እንደዛ የሚል መረጃ ነው አንቺ የደረሰሽ? እኔ ጋር ያለው መረጃ እሱ ነው። በቃ እኔ የሰማሁትም እሱ ነው። ሌላ ጊዜም እንደዚሁ። አሁን ደግሞ መኪና ያለችው አይደል ዳማስ፣ በሷ ይሰራል። በሷ ሲሰራ ከሰው ጋር ተጣልቶ ድጋሚ እስር ቤት ገብቶ ነበር። እሱ ጸባቸው በምን እንደሆነ ምንም አውቀው ነገር የለም። በቃ እኔም ልጆቼን ለማሳደግ ብዬ ራሴን ዝቅ አድርጌ እየኖርኩ ነው ያለሁት። ሌላ ስራ ስለመፈለግ ወይ ደግሞ ስለ እንደዚህ አይነት ነገር አማክሮሽ ምናምን አያውቅም? እኔን ምንም አያማክረኝም እሱ እኔን ምንም ማማከር አይፈልግም። ሲጀመርም እንደ ባለቤትም አያየኝም። በቃ ቤት ውስጥ እንዳስቀመጣት የሆነች ይገባል፣ ምግብ ይቀርብለታል፣ ይበላል፣ ልብሱ ይታጠብለታል፣ ይለብሳል፣ ይወጣል። በቃ ሲፈልግም አድሮ 3 ቀን 4 ቀን ቆይቶም ይመጣል። እንደነገርኩ ውጪ በሚያድር ጊዜ እኔና ልጆቼ በቃ ደስ ብሎን ቤት ውስጥ ያለችንን ተሳስቀን በልተን እናድራለን። እሱ በሚመጣ ሰዓት እንኳን ልጆቼ ሰቀቀን ይዛቸዋል። በቃ ይሳቀቁብኛል። ደግሞ ማይ እንዳትናገሪው እሺ፣ እንዳትጣሉ እሺ ይሉኛል። እንግዲህ ያው ወላጅ ስትሆኚ ያለ የልጆች ወጪ ይኖራል። ምን ያህል ትደጋገፋላችሁ? እሱስ ምን ያህል ይደግፍሻል? ማለት የተማሪ ያው እንግዲህ ልጆችሽ ይማራሉ ብዬ ተስፋ አደርጋለሁ። ተማሪ ደግሞ ብዙ የሚያስፈልገው ቁሳቁስ ይኖራል፣ ልብስ ይኖራል፣ ጫማ፣ እንደዚህ አይነት ነገሮች እንዴት ነው የምታሟሉት? ማለት ያው ኑሯችሁን ሳየው ትንሽ ደከም ያለ ኑሮ ነው የምትኖሩት እና እስቲ እንዴት ምኑን ከምኑ ነው የምታደርጊው? በቃ እንደነገርኩ ነው ሳገኝ ወጥቼ በምሰራበት ጊዜ የዛኔ በቃ ለምግብም አድርጌ ሲጀመር በቃ አሁን የመጀመሪያ ልጄን የለበሰውን ልብስ ለትንሹም ታለብሳለ። ልጆች ጋር እንደዚህ ነው ያለው ገባ። አዲስ ነገር ሲያምራቸው ቆይ ሌላ ጊዜ እያልኩኝ ከጓደኞቻቸው በታች ሆኖ ነው የሚኖሩት ልጆቼ፣ ከጓደኞቻቸው በታች። ይሄን ግዢልን መባል ራሱ አንገት ያስደፋል። ሳይኖርክ ሲቀር ለልጆቹ ማድረግ ሳችል ስቀር በጣም የሚያሳዝን ነገር። እጅግ በጣም ያሳዝናል። ያው የተወለዱት ብቻ ሳይሆን ያው መንገድ ላይ ያለ ልጅም አለና ያው አዲስ ልጅ ሲመጣ ደግሞ ያው ኢኮኖሚ በጣም ከፍተኛ ውጥረት ውስጥ ይገባል። እና ስለ ልጁስ ምን ሀሳብ አለው ግርማ? ማለት በእንደዚህ አይነት ህይወት ስለመቀጠል ነው የሚያስበው? እሱ ሲጀመር ስለምንም ሀሳብ የለውም። እንዳረገዝኩኝ ስነግረው አስወርጁ ከፈለግሽ ምናምን ብሎኝ ነው እንትን ያለኝ። የምርሽን ነው? አዎ የምሬን ነው። ይዋሽ ማናችሁ ደረጃ ደርሷል። እንደ ጥሩ ሰው ነው አይደል የምታዩት?
እሱ ለውጪ ሰው ነው እንጂ ለቤቱ ለቤተሰቡ ለልጆቹ ጥሩ አይደለም። ጥሩ ባል ጥሩ አባት አይደለም። በቃ ከፈለገ በወር በቃ 5000 ብር ይሰጠኝና በቃ ይቺ እስከ 2 ወር 3 ወር ድረስ አብቃቅተሽ ተጠቃሚ ይለኛል። እጅግ ይከብዳል፣ በጣም ይከብዳል። ልጆቹም ጠዋት ቁርስ ሌላ ነገር አይበሉ፣ ምሳ ሌላ ነገር አይበሉ፣ ራት አንድ አይነት ምግብ። እጅግ ያሳዝናል በጣም። እንደነገርኩ በቃ እሱ አሁን ዳማስ አለው መኪና ገዝቷል፣ በሱም እየሰራ ነው። ግን ለቤቱ ማድረግ አይወድም። በቃ ለልጆቼ ለነገ ህይወት ይላል። መች ነው ነገ ህይወት? ዛሬ እንደዚህ ሳይበሉ ሳይጠጡ በቃ አንቺ ዝም በይ እኔ አውቃለሁ ይለኛል። ብዙም ደግሞ አልናገረውም፣ ምን ይመታኛል። አንቺስ ወተሽ ለመስራት አልሞከርሽም? አሁን የነገርሽኝ ያው አንዳንዴ እንደምትሯሯጭ ነግረሽኛል። ያው ከማርገዝሽም በፊት እስቲ ትሰሪያቸው የነበረ ወይ ስራ ወይ ደግሞ እንዴት ነው ፍላጎትሽ ስራ ላይ ለመስራት ያለሽ ነገር? እኔ ስራ አሁን ምንም ባገኝ እሰራለሁ። ምንም ባገኝ በቃ ልጆቹን የሚያበላልኝ ልጆቹን የሚያለብስልኝ በቂ ገንዘብ ከማገኝበት ከሆነ ምንም ነገር ቢሆን እሰራለሁ። እንግዲህ እህታችን ያው የሚያሳዝን ነገር ነው የነገርሽን። ያው እኔም እጅግ በጣም አድርጌ ያዝናለሁ እንደዚህ አይነት ነገር ስለደረሰብሽ። ዋናው የመጣሁበትን ጥያቄ ልጠይቅሽና አጠናቅቃለሁ ማለት ነው። አንቺንም ሳላስጨንቅሽ ያለሽበትንም ነገር ከግንዛቤ አስገብቼ ሰሞኑን በሚያሳዝን ሁኔታ አንድ ባልደረባችን ከ4 ቀን በፊት አካባቢ ነው እና ባለቤትሽ አለው በተባለ ዳማስ ታግቶ እንደጠፋ አልተመለሰም እና አንደኛ ተጠርጣሪያችን ደግሞ ግርማ ነው እና ስለዛ አንዳንድ ነገር ምናልባት ስልክ ሲያወራ ሰምተሽው ከሆነ ወይ ደግሞ እንደዚህ አይነት ስም ሲጠራ ሰምተሽ ከሆነ ከወትሮ ከሰዎች ጋር ሲደዋውል ከሰማሽ እስቲ ምናልባት እባክሽን ተባበሪን። ያለሽበትን ነገር አውቃለሁ፣ ግን ይሄ መረጃ በጣም ያስፈልገናል። የህይወትና የሞት ጉዳይ ነው። እህታችን እባክሽን ተባበሪን። እኔ ምንም ማውቀው ነገር የለም። ሚኪን ያልከኝ? አዎ ሚኪ፣ ምናልባት ፍንጭ ሲደዋውል እኔ ምንም አላውቅም። በቃ በእናትህ 2 ደቂቃ ብለህ እኮ በጣም ረጅም ሰዓት እንትን አልከኝ። እባክሽ እኔ እህት ይኸውልሽ፣ አሁንም እባክሽ ያንቺን ምቾት ሳልነሳ እባክሽን አንዳንድ መረጃ እባክሽ፣ ጭንቀት ውስጥ ነው ያለነው እኮ ምንም አውቀው ነገር የኔ እባክሽን ተባበሪኝ፣ እባክሽን ተባበሪኝ። እኔ እዚህ ድረስ የመጣሁት እኮ ስለ ሚኪ ስለ ወንድም እባክሽ እኔ እባክሽ ተባበሪኝ። እሺ ምን ልንገርህ? እኔ ምንም አውቀው ነገር የለም። ማውቀውን በሙሉ ግርማን ባህሪው ታውቂዋለሽ አይደል? በቃ እንደነገርሽን ነው አይደል? ግርማ ይሄ ሰውዬ እኮ ነገ ኖሩም ላንቺም እኮ የማይመለስ ሰው ነው። ስለዚህ እባክሽን ትንሽ መረጃ ካለሽ እባክሽን እኔ እንደምታግዙኝ እኮ ስለነገራችሁኝ እንደምታግዙኝ ከጎኔ እንደምትሆኑ ስለነገራችሁኝ እኮ ነው ይሄን ሁላ ነገር የተናገርኩት እንጂ የትኛው ሚስት ናት የባሏን ገበና ወጣ ለሰው የምትናገረው? እውነት ነው፣ ልክ ነሽ እኮ የኔ እህት። ነገር ግን ልጆች አሉሽ አይደል? ነገ አድገው እንደዚህ አይነት ነገር እንዳይገጥማቸው ትፈልጊያለሽ አይደል? ስለዚህ እኛ መረጃ ብቻ ነው የምንፈልገው። ገብቶሻል? መረጃ ትንሽ ፍንጭ ካለሽ የህይወትና የሞት ጉዳይ ነው። እባክሽን ወንድማችን፣ እባክሽን የኔ እህት የሆነ ነገር እንደምታውቂ ይሰማኛል። እባክሽ እኔ ምንም አውቀው ነገር የለም። ማነህ ይሄን ያህል ዋጋ ከፍዬ እኮ ያወራሁሽ። ይገባኛል። ወንድማችሁ ነው፣ ጓደኛችሁ ነው፣ የስራ ባልደረባችሁ ነው። ግን እኔ ምንም አውቀው ነገር የለም። አንቺ የምትነግሪኝ ትንሿ ነገር ለኛ በጣም ትልቅ ፍንጭ ነው የምትሰጠን። እባክሽን እኔ በቃ ገንዘቡን አስገባልኝ አታስገባልኝ ምናምን ሲል ሰምቻለሁ። ገንዘብ? አዎ። እሱንም ከማን ጋር እንደተደዋወለ ምንም አውቀው ነገር የለም። ማለት ስለ ገንዘብ እያወራ ተደዋውሏል? ቅርብ በሳምንት ማለት ነው? 4 ቀን 5 ቀን? ኧረ ትናንት ነው ከትናንት ወዲያ ነው ያወራው። ትናንት ወይ ከትናንት ወዲያ። እሱ ለመናገር ሞራል የሚያገኘው ጠዋት በሰላም ወጣ፣ ማታ ሲመጣ በቃ ስልክ ደውሎ መሳደብ ጀመረ። ገንዘቤን አስገባልኝ፣ ሰው እየተከታተለኝ ነው ምናምን ሲል ሰምቻለሁ። የገንዘቡን መጠን ለመስማት አልሞከርሽም? ትንሽ እንኳን? እኔ አላውቅም፣ ግን ሰውየው ግማሹን አስገባላለሁ ግማሹን እንትን እላለሁ ሲል ነበር። ስንት ነው?
እኔ አላውቅም። ግማሹ ብቻ ስንት ነበር? ወይ እኔ ምንም አውቀው ነገር የለም። በቃ በእናትህ ከዚህ ቤት ውጣልኝ። በጣም እያስጨነቀኝ ነው። ወገቤን እያመመኝ ነው። ለራሴ ይገባኛል። የኔት ያለሽበት ነገር በእናትህ ተወኝ። ውጣ በቃ። እኔ ጮሃለሁ። በቃ ውብዬ ነው የምጮኸው። ውጣልኝ በቃ ከቤቴ። እውነቱን ልንገርሽ፣ መጮህ ትችያለሽ። እሺ የሚደርስልሽ ካለ እናያለን። ምን ልታረጉኝ ነው? አልገባኝም። እንድትነግሪኝ የምፈልገውን ነገር ሳትነግሪኝ እኔ ከዚህ ቤት አልወጣም። እንደፈለግሽ መጮህ ትችያለሽ። እንደዚህ በስነ ስርዓት ላውራሽ የመጣሁትም ካለሽበት ነገር አንጻር አይቼ ተረድቼሽ። ምንድነው ካለሽበት አንጻር? የምትፈልጉትን ነገር ነገርኳችሁ አይደል እንዴ? በቃ ይሄን የደቀናችሁብኝ ነገር አንሱልኝ። አልነገርሽንም። የነገርሽን ስለ ግርማ ያለሽ መረጃ እንጂ ስለ ሚኪ ብታውቂው ነገር አልነገርሽንም። ማን ነው ሚኪ? እኔ ምን አገባኝ? አይመለከተኝም። ሲጀመር ውጣልኝ ከቤቴ። እኔ ለራሴ ኑሮ የሚያስለቅሰኝ ይበቃል። ጭራሽ ደግሞ ለእናንተ ጓደኛ ላልቅስ። የገዛ ባለቤትሽ ወንጀል ሰርቶ ሲገባ ለአንቺ ማውራቱ አይቀርም። አይመለከተኝ። እኔ በእርግጠኝነት የሆነ በቃ ቤት ውስጥ እንዳስቀመጠኝ እንደ ሰራተኛን የሚያየኝ ነገርኩህ እኮ። ምንም ማውቀው ነገር የለም። በእርግጠኝነት የሆነ ነገር ታውቂያለሽ። በቃ ማውቀውን ነገርኩህ እኮ። ወይዘሮ ሸዊት ማውቀውን ነገርኩህ። አሰማም እንዴ? በቃ ማውቀውን ነገር እየነገርኩህ ነው አይደለ? ስነግርህ ስማኝ። ውጣልኝ በቃ ከቤቴ። ስለ ጮሽ ምንም የምታመጪው ነገር ውጣልኝ። ይሄ ነው የሰፈር ሰው የምጠራው። መጮህ ትችያለሽ፣ እንደፈለግሽ መጮህ ትችያለሽ። በቃ ውጣልኝ። እሺ ከቤቴ አልወጣም። ውጣ ከቤቴ። እንዴ ምን ማለት ነው አልወጣም? እናንተ ህጋዊ ነን ስትሉ አልነበር እንዴ? በደንብ ህጋዊ ነን። እና ታዲያ ህግ ሳታከብሩ ነው እንዴ ህጋዊ ነን? ሰው ሳይፈልግ ምንድነው አስገድዳችሁ እንትን የምትሉት? ይኸውልሽ ስነ ስርዓት ይዤ ላውራሽ እየሞከርኩ ነው። አንቺም በስነ ስርዓት እንድትመልሽልኝ እፈልጋለሁ። ውጣልኝ። በገዛ ቤቴ መተህ ደግሞ ትወራጭብኝ ነው እንዴ? ውጣልኝ በቃ ውጣ። ማን መጥቶ እንደሚያስወጣኝ እናያለን። ይሄን መረጃ ሳትነግሪኝ ስለ ግርማ እስካሁን ስትይ የነበረውን ነገር ሰምቼሻለሁ። ስለ ሚኪ ሲባል ለምንድን ነው እንደዚህ የምትጮይው? የሆነ ነገር ስለምታውቂ ለምንድን ነው እንደዚህ የምትጮይው? አንቺም እጅሽ አለበት። ወንድ የለም ብለህ ንቃችሁኝ ነው የገባችሁት? እጅሽ አለበት አይደል? ንቃችሁኝ ነው የገባችሁት? ቤቷ ውስጥ ወንድ የለም ማንም ሊከላከልላት አይችልም ብላችሁ ነው ደፍራችሁ የገባችሁት? ስንት ሰጠሽ ለአንቺ? ምንድን ነው የምታወራው ሰውዬ? እኔ ገንዘብ ቢሰጠኝ ታምሜ ቤት እቀመጣለሁ እንዴ? እኔ የማይሆን ነገር አታስወራኝ። ይሄ ሰውዬ ከቤቴ ውጪ እያለ የሚነዘንዘኝ ሰውዬ ገበናውን ሸፍኜ በተቀመጥኩኝ ደግሞ ጭራሽ ሰው ልኮ በእናንተ እያስወጣጣኛል አይደለ? ለምንድን ነው ስለ ሚኪ ሳነሳ እንደዚህ የጮሹ? እኔ ስለ ሚኪ ስታነሳ እንደዚህ አልጮኩም። በቃ ደክሞኛል፣ ውጣልኝ። የምታውቂውን ነገር ከነገርሽኝ እኔ እዚህ ምን እሰራለሁ? ሚኪ ማነው? በቃ በስልክ ሲያወራ የሰማሁትን ነግሬያለሁ። በቃ እኔ አላውቅም። ይኸውልሽ አንቺ ያለውን ነገር ንገሪኝ፣ ካሜራውን አጠፋፍቼ ይዤ እወጣለሁ። በቃ እኔ ወንድ በእናትሽ ልለምን፣ ውጣልኝ በቃ። እኔ ለራሴ በደህንነት ተወኝ፣ በእናትህ ውጣ በቃ። በእናትህ ከቤቴ ውጣልኝ። ደህንነትሽ እንደተጠበቀ ነው። እንደው በፈጣሪ በምታምለው አምላክ ኦርቶዶክስ ነህ፣ እንደው በመድኃኒዓለም ውጣልኝ በቃ ከቤቴ። ምን ሆነሽ ነው የኔት እንደዚህ የምትሆኚው? በቃ አልፈልግም ምንም ነገር። ቅድም እንደዛ ስነ ስርዓት ባለው መንገድ አውርተን ችግር ውስጥ ትከተኛለህ። በቃ ውጣልኝ ከቤቴ። እሱ እንደማይመጣ አረጋግጬ እኮ ነው የመጣሁት። ምን አድርጋችሁ? ይኸውልሽ ቅድም ስነ ስርዓት ባለው መንገድ አወራንሽ አይደል? ለምንድን ነው አሁን እንደዚህ የምትሆኚው? ሚኪ ካልኩ ሰዓት ጀምሮ ሌላ ሰው ነው የሆንሽብኝ። እሺ ምን ልንገርክ? ንገረኝ። ቅድም እንደዛ ታመሽ የተኛሽ ሴት ሁላ አትመስይም። እንደዚህ ተነስተሽ ስትጮይ ከየት መጣ እንደዚህ አይነት ኢነርጂ? እባክህ የኔ ወንድም ጆሮ አለክ፣ ትሰማለህ? እንደዚህ ስላልሽ ምንም የሚቀየር ነገር አይኖርም። ይኸውልሽ ባለቤትሽ ግርማ ወንጀለኛ ስለሆነ እኛ ጋር ነው ያለው። አንቺም እውነቱን ማትነግሪኝ ከሆነ አንቺንም ወስጄ እዛ ነው የምቆልፍብሽ። እሺ ወንድም፣ እሺ ምን ልንገርህ? አሁን ለምነግርሽ ነገር መልስ ትሰጪኛለሽ ማለት ነው። ከዛ እንለያያለን። ትሰሚኛለሽ? ስለ ሚኪ ይኸውልሽ አንዳንድ መረጃዎችን ነው በቃ እየሰማሽኝ ነው አይደል? ከልብሽ እየሰማሽኝ ነው አይደል? በቃ ምን ትንሽ ደቂቃ ነው የምፈልገው። ስለ ሚኪ ግርማ ከዚህ በፊት ሲያወራ የነበረውን ነገር ምናልባት ደግሞ ለየት ያለ ባህሪም ከነበረው እነዛን ነገሮች እንድትነግሪኝ እፈልጋለሁ። ስልኩ ላይ የሚያየሽው ነገር ካለ መረጃ ካለ እንድትነግሪኝ እፈልጋለሁ። በቃ እኔ ምንም አውቀው ነገር የለም። ሚኪ ይበል አይበል ስሙ እኔ ሲል የሰማው መስሎኝ ነው። ሚኪ አዲስ አልሆነብኝም ስታወሩ እንጂ እኔ ሚኪ ይበል አይበል አላውቅም። ግን ባለፈው ሳምንት አዲስ የምንድነው ይሄ አዲስ ስራ ገብቶልኛል እና በዚህ ስራ ደህና መላ እሰራለሁ። መላ ማለት ገንዘብ ማለት ደህና ገንዘብ እሰራለሁ እና በቃ ችግር የለም እኔ ነኝ እንትን መጋብዛችሁ ምናምን እያለ ከጓደኞቹ ጋር ሲያወራ ሰምቻለሁ። ስራው ምንድነው ምናምን ሲሉት ደግሞ እንትን
ምን ነበር እኔም ይሄንን የሰማሁት በር ላይ ተለጥፌ ሲያወራ እየሰማሁ ነው ተደብቄ። እሺ በጣም ጥሩ መረጃ ነው እየነገርሽ እኮ በቃ አይበቃም በእናትህ ትንሽ ይኸውልሽ አሁን ይሄን ልጅ እኔ ምንም ላደርግ አልችልም ይኸውልሽ እኔ የልጆች አሳዳጊ ነኝ ይገባኛል እኮ ይኸውልሽ እኔም እኮ ከሱ አንፃር ነው እያወራሁሽ ያለሁት እቺ አሁን የነገርሽኝ ነገር ምንም መንገድ እንኳን አይከፍትልኝም ትንሽ ነገር ከነገርሽኝ እኔ እሱን ይዤ ማጣራውን ነገር አጣራለሁ በቃ እሺ የሆነ ጓደኛ አለው ሳሙኤል ማን የሚባል ጓደኛ አለው መሰለኝ በቃ እሱ ነው ስራውን ያገናኘው እና ከሱ ጋር የሆነ ሰውዬን ማፈን አዎ እንደዛ ሲሉ ሰምቻለሁ ከዛ በቃ እሱን አፈናን እነሱ የሚፈልጉት ቦታ እንወስድላቸዋለን ከዛ እነሱ እንደፈለጉ ያደርጉታል ምናምን ሲል ሰምቻለሁ ከዛም ብሬን አስገባ ሲጫቃጨቅም ሰምቻለሁ እሺ ቆይ ለምን ልጁ እንደታገተ የምታውቂው ነገር አለ ስልሽ ለምን እንደዛ ሊያደርጉ ቻሉ ሌላ ሳደጋ ያደረሱበት ነገር አለ እኔ ምንም አውቀው ነገር የለም በቃ ልጁ በማያገባው የሚገባ ሰው ነው ህይወቱን አርፎ አይኖርም ሰላም ይነሳኝ እኔ እንደዛ ሲል ሰምቻለሁ በቃ ሌላ ምንም አውቀው ነገር የለም እባክን ከዚህ በላይ እንዳትጠይቀኝ ምንም አውቀው ነገር የለም የእውነቴን ነው እሺ የታደረገው እኔ ምንም አውቀው ነገር የለም በቃ እኔ የት እንዳደረገው ምን እንዳደረገው ምንም አውቅ ነገር የለም እባክህ በቃ ተረዳኝና አሁን ከቤት ይወጣል እባክህ በቃ እየለመንኩ ነው የታደርሰውት ይሁን እባክሽ እኔ ምንም አውቀው ነገር የለም በቃ እስቲ ጊዜ ልስጥሽ አይደል ግርማን ይዛችሁታል አይደል አዎ ግርማ በቁጥጥራችን ስር ነው በቃ እሱ ያውቃል እኮ እሱን ለምን አትጠይቁት ይኸውልሽ እኔት እሱን ለምን አትጠይቁትም እሱ ያውቃል እሱ ሁሉንም ነገር ያውቃል በቃ እንደሚያውቅ ነገርኩ አይደል የት እንዳደረሱት ብቻ ንገሪኝ እስቲ አስታውሽ እስቲ ትንሽ ለማስታወስ ሞክሪ እስቲ ትንሽ በቃ ብቻ ሌላ ቀን ማታ ምናልባት የሆነ እንደዚህ አይነት ፍንጭ ካለ እስቲ የት ሊያደርሱት ይችላል ለምን ተፈለገ ምን ሊያደርጉበት ይችላሉ እኔ ምንም አውቀው ነገር የለም የኔ ወንድም እባክህን እንደው እሺ ልለምን እባክህን እኔ ልጆች አሳዳጊ ነኝ እንደዚህ አይነት ችግር ውስጥ አትክተተኝ አንቺ ምንም ችግር ውስጥ እንዳልሆንሽ እኮ ይኸውልሽ እየነገርኩሽ እኮ ነው ይሄ ጉዳይ እኮ ስላንቺ አይደለም እያልኩሽ ነው ስላንቺ አይደለም ስለሚኪ ነው ይሄ ጉዳይ ስለሚኪ በቃ እሺ ምንም አውቀው ነገር የለም ብቻ የሆነ ቤት ወስደው እንደዘጉበት ብቻ ነው ነገረኝ ከዛው ሰው የሆነ ቤት ወስደው አዎ የሆነ ቤት ወስደው እንደዘጉበት ከዛ ሰውየውም ምን እንዳል እኔ ምንም በቃ ምንም አውቀው ነገር የለም በቃ ጭቅጭቀኝ በእናትህ የት ነው የዘጉበት በእርግጠኝነት ታውቂያለሽ እስከዚህ ነግረሽ በእርግጠኝነት ይኸውልህ በቃ የሆነ ቤቱ እዛ ያልከኝ ቤት አስገብቼ ዘግቼበታለሁ ለሰውየው ንገረውና ሄዶ ይውሰደው ሲል ሰምቻለሁ ስለዚህ እዛም ላይሆን ይችላል ሚኪ አላቅ ቤቱ የት እንደሆነ አላቅ የማውቀውን ነገር ነግሬሃለሁ እባክህን ከቤት ይወጣል እባክህን እሺ ግርማ ሌላ የሚያንቀሳቅሰው ስልክ ይኖራል እባክህን ጎረቤት ደግሞ ጣጣ ያመጣብኛል እባክህን ይሄ አይደለም ሌላ ወንጀል ተወርቶበት ብለስ ተነፍስ እንኳን የሚሰማበት ቤት ነው እዚህ ጎረቤት አለ እባክህን ክፉ ነገር አታስወራኝ በቃ የኔት የጠየኩሽን አልመለሽልኝም ግርማ ሌላ የሚያንቀሳቅሰው ስልክ አለ ወይ እኔ ምንም አውቀው ነገር የለም አንድ ስልክ ነው ያለው በቃ እሱ ነው የማውቀው ነው በቃ አሁን ከቤት ይወጣል እሺ አሁን ምንም ምልሽ ነገር የለም መሄድበት ቦታ ስላለ እዛ ሄዳለሁ ነገር ግን መፈልገው መረጃ ሲኖር እንድትነግሪኝ ፈልጋለሁ ቃል እንድትገቢልኝ ፈልጋለሁ እሺ እባክህን ማለት እኔም እኮ ነግሬሃለሁ እንረዳሻለን እኛ ከጎንሽ ነን ከችግር እናውጣሻለን ስላልከኝ ነው ይሄን ሁሉ ነገር የነገርኩህ ቢሆን በእርግጠኝነት ነው የምነግርሽ ያንቺ ህይወት ምንም አደጋ ላይ አይደለም የኔት እሺ እባክህ በምን እርግጠኛ ሆናለሁ አሁን እሱን እባክህን ይሄ እኔ ያረጋግጥልሻለሁ ነገር እኔ ላይ ችግር አያመጣብኝ ምንም ችግር የለውም እኔ ያረጋግጥልሻለሁ ደህንነትሽን የኔት ወይዘሮ ሸዊት ለምንድን ነው የማታምኚኝ እኔ እኮ መረጃ ከመፈለግ ውጪ ምንም ሌላ ነገር ምንም ላደርግ የመጣውን ነገር የለም በቃ መረጃ ስለፈለኩ ብቻ ነው እሺ ችግር የለውም በመትፈልገው ሰዓት የምትፈልገውን ነገር ጠይቀኝ መረጃውን ትሰጪኛለሽ ችግር የለውም እጅግ በጣም አድርጌ አመሰግናለሁ ነገር ካለ ችግር የለውም በማላውቀው ነገር ግን እባክህን መተህ እንዳታስጨንቀኝ ቤቴን እንዳበጠብጥብኝ እንደዛ አይነት ነገር አይፈጠርም አይዞሽ መረጃውን ብቻ ነው የሚፈልገው በቃ ጨረሳችሁ አይደል የደህንነትሽ ጉዳይ አሁንም በእኛ እጅ ነው ምንም የሚያሳስብሽ ነገር የለም ጋርዶችም ቢሆን የሚጠብቁሽ ሰዎችም እኔ አዘጋጅልሻለሁ እሱ ምንም ሐሳብ እንዳይገባሽ እኔ አሁን የምሄድበት ቦታ ስላለኝ ነው እሺ የኔት እሺ በቃ እጅግ በጣም አድርጌ አመሰግናለሁ
ሰላም ውድ ተመልካቾቻችን ተመልሼ መጥቻለሁ። ያው እንደተመለከታችሁት ነው። ያው ከባለቤቱም መውሰድ ያለብንን መረጃዎች እንዳለ ወስደናል። እጅግ በጣም ከባድ የሆነ ሰው ነው ግርማ ማለት እጅግ በጣም ከባድ ወንጀለኛ ሰው ነው። እጅግ በጣም እኛ አሁን እቺን መረጃ ብቻ ነው ያገኘነው። እንግዲህ ምን ያህል ሰውየው ደግሞ ምን ያህል ርቀት ሄዶ እንደነበር ደግሞ ማወቅ አይቻልም። እንደገና ያንንም እሱን እዚህ አምጥቼ ሙሉ መረጃውን ደግሞ ይነግረኛል ብዬ ተስፋ አድርጋለሁ። እጅግ በጣም ከባድ ሰው ነው አቶ ግርማ ማለት። እስቲ ከእሱ ጋር የሚኖረንን ቆይታ አብራችሁን ተመልከቱ። እሺ እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁ። ያው ግርማንም እዚህ አቅርቤዋለሁ። የሰማነው መረጃ እንዳለ ሆኖ እንግዲህ እስቲ እሱን እዚህ ለማፋጠጥ እንሞክራለን። እሺ ግርማ እንግዲህ አሁን ከሚገባው በላይ ስላንተ በጣም በቂ መረጃ አለኝ። ስለ ባለቤትህም የሰማሁት ከባለቤትህም የሰማሁት እንዴ እኔን እንደዚህ አድርጋችሁ ቅጥቅጥ አድርጋችሁኝ ሄዳችሁ ዛሬ ደግሞ ባለቤቴ ጋር ምን ልትሰራ አድርገው? ባልሄድ ነበር የሚቆጨኝ እኮ ምን ልትሰራ? ስለማንነትህ በደንብ አድርጌ ነው የሰማሁት። እሺ ምን አለች? እንዴት ምን አለ? ልድገምልህ? ያው ይደገምልኝ። ምን አለች? እኮ ለማሰብ ራሱ የምትከብድ ሰው ከሆነ እንዴት ነው አንተ ያረከውን ነገር ደግሜ የምነግርህ? እንዴት አሁንም እኔ ምንም አላደረኩም። ባለቤቴ ደግሞ እርግጠኛ ነኝ እናንተ እኔን ልታዋጡ ያረጋችሁት ሳይንስ እንጂ ባለቤቴ ስለኔ መጥፎነት ልትወራችሁ አትችልም። በቃ ቃለሁኝ ጠንቅቄ። እንዴት አታወራም? ከእሷ ጋር ያለ ነገር እኮ ለእኛም ነግረናል። ትጣሉ እንደነበረ እናውቃለን። ስላለበት መጥፎ ጸባይ እናውቃለን። ስለዚህ ምንድን ነው እንደዚህ እንድትተማመን ያደርጋል? በራሴ ስለምተማመን ነው። እኔ ምንም አይነት ጥፋት የለብኝም። በራሴ ስለምተማመን አሁንም ደግሜ ያወራዋለሁ። ባለቤቴም ደግሞ እርግጠኛ ነኝ ስለኔ መጥፎነት እንደማታወራ። በቃ ደግሜ ደጋግሜ እነግርሃለሁ። እኔ ስለሆንኩ ነው። ሌላ ሰው ቢሆን ትሸውድ ነበር፣ በደንብ አድርገህ ትሸውድ ነበር። እዚህ ጋር የምትሰራው ድራማ በደንብ አድርጎ ሰው ይሸውዳል። እኔ ስለሆንኩ ግን አሸውደኝም። እሺ ምን አለች? እስኪ ንገረኝ። ስለተከፈለ ገንዘብ ሰምቻለሁ። ምን ያህል እንደተከፈለ፣ በስንት ዙር እንደተከፈለ፣ ምን ታደርግ ዘንድ እንደተቀጠርክም አውቃለሁ። ስለዚህ ትነግረኛለህ። አሁንስ ሚኪን ለማሳገት ወደኋላ ትመልሰኝ አንተ ሰውዬ። እሱን አለች አትልም። እንዴት አላደረኩም? እሷም አትልም። እንዴት አትልም? አትልም። አይ አትልም። የት አደረስከው? እሷ ነግራናለች፣ ግን እኔ ያው እንዲሁ ካንተ ልጠይቅ ብዬ ነው። የት አደረስከው? ሚኪን የት አደረስከው? የበቀደሙ አይበቃችሁ? መረተው አታሰቃዩኝ። እኔ እኮ የልጆች አባት ነኝ። ምን አድርጊያችሁ ነው ይሄን ያክል የምታሰቃዩኝ? እሺ ወይም ከኔ የምትፈልጉት ነገር ካለ ምን ላድርግ አልኩኝ። የምፈልገውን ነገርኩ አይደል? የት አደረስከው? ማነው ይህን ስራ ያገናኘህ? ልንገርህ፣ ስሙን ልንገርህ። ይህን ስራ ሚኪን የማሳገቱን ስራ ማን እንደሰጠ ስሙን ልንገርህ። ሳሙኤል ማን ነው? ሳሙኤል ማን ነው? ምን ነው ደነገጥክ? ሳሙኤል ማን ነው? ሳሙኤል ማን ነው? የት ነው የምታውቀው ሳሙኤል? የትኛው ሳሙኤል? እኔ ከፈለክ እዚህ ድረስ ይዤልህ እመጣለሁ። ሳሙኤል ብዙ ናቸው። ሳሙኤል የትኛው? ሚኪን የማሳገቱን ስራ ያመጣልህ ሳሙኤል። አሁንም አትርበትበት፣ አይኔን እያየ ንገረኝ። የትኛው ሳሙኤል? እኔ አሁን ሳሙኤል ብዙ ማውቃቸው ሳሙኤል አሉ። ሳሙኤል ብዙ ናቸው፣ ብዙ። ስለዚህ አንተ ምን አይነት ሰው ነህ ግን? እንዴት ፍጥጥ ብለህ ትዋሻለህ? ሳሙኤል የትኛው ነው? እሺ ሳሙኤል ወንጀሉን እንድትሰራ ያስገደደ ሳሙኤል። ያስገደደ ሳይሆን ለነገሩ በፍቃድ ነው የሰራው። ፈቅደ ወደ ገንዘብ እንትን ብሎ ነው የሰራው። አብረን ያደረግነው አለ። ስንት ተከፈለ? ምንም አልተከፈለኝም። ሳሙኤል የሚባለውን ሰውም አላወቅኩትም። የት አደረስከው? እሺ ሌላውን ነገር ተው። የት አደረስከው? የት ነው ልጁ? በምን ሁኔታ ላይ ነው ያለው ልጁ? ምን አድርገዋል? በዚህ ሰዓት ምን አይነት ትእዛዝ ተሰጥቶታል? ማን ነው ያሳገተው? እንደዚህ ከምታደርጉኝ ወይ ስቃሉ ወይንም የምንፋታበት የምንለያይበት መንገድ ካለ ንገሩኝ። እኔ ምንድነው ተጠጋኝ። እኔ እዚህ ጋር ቁጭ ብዬ ራሱ ምንም ላምን አልችልም። እስቲ እንነጋገር። ከዚህ ውጪ ሌላ ሳሙኤል ማን ነው? ሳሙኤል የትኛው? እስቲ አንተ ነህ ወይስ እሱ ነው ዋናው የነገሩ መስራች? ምኑ ነው? ለሱ ስንት ተከፈለው?
ምንም የማውቀው ነገር የለኝም እኮ። ይኸውልህ እንደሰማሁት መረጃ ከሆነ ግማሹ ገንዘብ ገብቶልህ ግማሹ አልገባልህም እና በጣም በከፍተኛ ሁኔታ ስትጨቃጨቅ ነበር። ከማን ጋር ነበር ስትደዋወል ነበር? የምን ገንዘብ? ግማሹን ገንዘብ ነው ያስገባልኝ፣ ሙሉን ገንዘብ አስገባልኝ እያልክ ስትጨቃጨቅ ነበር። በቃ እኔ እኮ አሁን ስላንተ ምንም ሙሉ መረጃ እኮ አለኝ። እንዴት አንተ እንደዚህ ፍጥጥ ብለህ ትቀመጣለህ? አጠገቤ ቁጭ በል። አይደለም ስነ ስርዓትን ይዘህ ቁጭ በል። ማውራትም አይቀርም፣ በየትም መንገድ ሆነ እኮ ማውራት አይቀርም። ምንም ጭንቅላትን ስለያዝክ የሚቀየር ነገር የለም። ምን አይነት አሁን ስንት ገንዘብ ነው የታስቀመጥከው? የታስገባው? የሰው ደም። ሳሙኤል የትኛው? በደንብ አድርገህ ታውቀዋለህ። ቆይ እስኪ ምንድን ነው የምትለኝ? እኔ እኮ አልገባኝም እኮ። እስኪ ሁሉ ነገር አውርቼ ምንድን ነው የምትለኝ ትለኛለህ እንዴ? ሳሙኤል የት ቤት ውስጥ ነው የዘጋችሁበት? የት ቤት ውስጥ ነው ያሰራችሁት? ምንስ እያደረጋችሁት ነው? ባለፈው ሆነ ክፍለ ሀገር ልንሄድ አብረን ያደርነው ሳሙኤል ነው። ሌላ ታሪክ አታውራልኝ እኮ። ሌላ ምንድን ነው? እኔ እኮ የማውቀው ነገር የለኝም። ሳሙኤል የትኛው ሳሙኤል? አሁን የኔ ጓደኞች ሳሙኤል ብዙ ናቸው። ምንም እኔ የትኛው እንደሆነ ግልጽ የሆነ ወደ ክፍለ ሀገር ስንሄድ አብረን ያደርነው ሳሙኤል አለ። ደግሞ አንተ እኔ ስላንተ ክፍለ ሀገር አያገባኝም። ትሰማኛለህ? ምንም አያገባኝም ስላንተ ክፍለ ሀገር። ሁለተኛውስ ክፍያ ተከፍሏል? አስገብተውላል? የምን ክፍያ? ዋናው ጠንሳሽ አንተ ነህ ወይስ ተላላኪ ነህ አንተ? አይ ክፍያው አልገባኝም። የትምህርት ቤት ነው ወይስ ምንድነው? እያሾፍክብኝ ነው ወይ ምንድነው? አንተ ስንቴ ልምታ? ቆይ ጨርሱኛ። እንደዚያማ ከሆነ ወይ አለበለዚያ እንግባባ በቃ ከኔ ጋር። እስኪ ይኸውልህ እየደጋገምክ ነው ነገር፣ እየደጋገምክብኝ ነው። ታውቋል? አደጋግምብኝ ማውቀውን ነገር። እኔ ማወቅ የምፈልገው ልጁ በዚህ ሰዓት ምን ሁኔታ ላይ ነው ያለው? ምን እያደረጋችሁት ነው? እኔ ሳሙኤል የሚባል ሰው ገሌ የሚባል ሰው ምናምን አሁን ይኸውልህ እኔና አትንከኝ፣ እንዳትነከኝ። እስቲ ተረጋጋ ነው። እኔም እያመመኝ እኮ ነው ማራ። አረ ልጆችን ላሳድግ እኔ እናንተ የምንበባለው ካለን እንነጋገር። ጥሩ አባት ትመስላለህ እንደዚህ ልጆች እያልክ ስታወራ። የሚገርም ሰፈር አለ የለም የሚባል ሰው አይመለከተኝም። እኔ ስላንተ ሰፈር እሺ ቆይ እስቲ ቀስ በልና እናውራ። እስቲ ቀስ ብዬ እኮ ለመጠየቅ ሞከርኩ አይደል? ምንም እየነገርከኝ አይደለም። አሁን ሰፈር ላይ እኔ የምነግርህ ማለት ነው። አሁን ሳሙኤል ምናምን ስላንተ ሰፈር አይመለከተኝም። ስላንተ ሰፈር አይመለከተኝም። እኔ ሰፈሬ አትበልብኝ። አሁን ደግሞ ምንድነው ሰፈሬ የምትለው? እሺ ሰፈር ምን ሆነ? ሰፈር ሰው በጣም ነው የሚያከብረኝ። በጣም ጥሩ ሰው ነው የሚለኝ። እኔ በቃ ምንም እንደማልሰራ አሁን አንተ ብቻ ነህ እንዴ ዝም ብለህ ክርር አልክ። ባለቤት ከየት መጣሽ? ባለቤት አንድ ቤት አትኖሩ? የተለያየ ቤት ነው የምትኖሩ? በስርዓት ነው ሰርግ አስርገን ምንም። አንተ እኮ ከሰራህ ወንጀል በላይ እሷ ላይ የሰራው ግፍ እንኳን በሚስቴ እንዴ ከአንተ ጋር ቁጭ ብዬ ማውራት ይራሱ ድርድር የለም። አሁን በሚስቴ ምንም እኔ አልደራደርም። እሺ ቆይ ምንም ስንት ወሯ ነው ካረገዘች? አይ ይሄን እንኳን አታውቅም። የስንት ወር እርጉዝ እንደሆነች እንኳን አታውቅም። ምን ውስጥ ነው ያለችው ሴትዮዋ? ምን ውስጥ ነው ያለችው? ምን አይነት ኑሮ ነው እየኖረች ያለችው? ቆይማ ሚስቴ ዝም ብለህ አዳምጠኝ። ሚስቴ ማለት በጣም እኔ ሰፈር ጠይቅ ዝም ብለህ የምሬን ነው። ሰፈር አትበለኝ። ይኸውልህ ሰፈር አትበለኝ። ኑሮውን እኮ አየነው እኮ ኑሮውን። የምትሰራውን ብር የት ነው የምታደርሰው? የት ነው የምታስገባው? አይደለም ቀስ በልና ወደ ሌላ መንገድ እየወሰድከኝ ነው። ሰማኛለህ? ወደ ሌላ መንገድ እየወሰድከኝ ነው። አሁን ምንድነው የምናወራው? በስንቱ ከስሼ እኔ እችላለሁ። ቆይ አይደለም አሁን ምንድነው አድርገህ የምትለኝ? ለምን ወደ ኋላ ትመልሰኛለህ? አይደለም አሁን ሚስቴ እኔ በጣም የምንዋደድ የሚገርማ ዝም ብለህ ለራዘም የምናደርግ በጣም የምትዋደዱ አየሁት እኮ የሆነ ወሬ እናውራ። በጣም ነው የምንግባባ። አሁን ሰፈር የሚገርም ሽማግሌ ነኝ አስታራቂ ሰው ሲታለ አይመለከተኝም። ስለ አንተ ሰፈር እያልኩ እኮ ነው። ቆይ ስንት ነው የሰጡ? ልስጥህ። እኔ ስንት ነው የሰጡ? ሚኪ እንድታገዝ ስንት ብር ተሰጠ? እኔ ልስጥህ። ስንት ነው? ተናገር። አሁን ሚኪ እኮ ስለ ሚኪ አውርተናል፣ በደንብ አውርተናል። ከማጋ ከአንተ ጋርም እኮ አውርተናል። ረስተው ነው መሰለኝ። ከኔ ጋር ያለውን ነገር አይደለም እየጠየቅኩ ያለሁት ካሳገተው ሰው ጋር ወይ ደግሞ አንተም ኮንክ ትነግረኛለህ። እኔ አላሳገትኩም፣ ሌላም ሰው አላ ምን ፈልጋችሁ ነው? እንደዚህ አይነት ስራ እኮ ምንም አይጠቅመንም እኮ ለኛ። የሚገርም ማለት ነው
እኛ በቃ ሰርቶ ከመብላት ውጭ ሌላ ይሄ ሁሉ ገንዘብ ተከፍሎ የት አደረስከው? የት ሰው እንዳይገምትህ ብለህ የት ወዴት አሸሸው? ጎረቤት እንዳይገምትህ ከየት አመጣ ብለህ አይደል? ጠንቋይ ነህ? ኧረ ጠንቋይ በፍጹም እንደዚህ አይባልም። የሰይጣን ስራ በስማን በል። እንዳንተ አይነት ደረቅ ሰው ደግሞ አይቻላል አይደለም። አትንካኝ፣ እንዳትነካኝ፣ አንተ እንዳትነካኝ። አስሬ አዳምጠኝ አትበለኝ። የማትነግረኝ ነገር አስሬ አዳምጠኝ አትበለኝ። ይቅርታና ዝም ብለህ አዳምጠኝ። እኔ አሁን ምንድን ነው የማደርገው? አሁን እኔ ሁሉንም ምንም ችግር የለውም። በቃ መሞት ያለብህ ሰው እኮ ነህ አንተ። እዚህ ጋር ቁጭ ብለህ መተንፈስ ራሱ እኮ አይገባም። አሁን እኔ ከሞትኩ እኮ ምንም ዋጋ የለውም። ግን እናውራና ኖረህም ዋጋ የለህም። ስለተቅለሰለስክ ምንም አታመጣም። ገብቶሃል? እውነተኛ አትባልም ስለተቅለሰለስክ። ይኸውልህ ልጆች አሉኝ። እነሱን ነው አሁን ምን መሰለህ፣ ቀጣይ እንደገና ባድስ ዳማሷን ሊሸጣት ነበር። የሚገርም ማለት ነው። ያለህን ገንዘብ የት ልታደርገው? ሚኪን ለማሳገቻ የተሰጠን የት ልታደርገው? የት ልታደርገው ነው? የት አስገባው? ልስጥህ እያልኩ እኮ ነው። ገንዘብ በርከት ያለ ገንዘብ ልስጥህ አይደለም። ቆይ አለኝ እና ዝም ብለህ እንትን በላ እንሂድ። እኔ አሁን ምን ችግር የለውም እኮ ልስራ፣ ልጆችን ላሳድግ፣ ላስተምራቸው። ትወኝ ጭራሽ ልስራ ትላለህ ደግሞ። ኑሮውን እኮ አየህ ነው አይደለም? አሁን ግፍ እኮ ነው እየሰራህ ያለው አንተ። ግፈኛ ሰው እኮ ነህ። ሰው ምን ይላል መሰለህ፣ አሁን እዚያ ሰሞኑን እንደውም የሚገርምህ ስለ አንተ ሰው አያገባኝም እንዴ? ያማል ጤነኛ አይደለም እንዴ? ስልክ ደወሉልኝና ናሉኝ እና የሆነ ያልጨረስኩት ጉዳይ አለ ብዬ ነው ዝም ያልኩና ዝም ብለህ አሁን አያገባኝም አላውቀውም ሰው የለም። ምን ኦኬ፣ ሌላ ስም ሰጥተው ነው ያገትከው? ሌላ ስም ሰጥተው አገትክ? በቃ ምንም የለውም እንደሱ። እና ማለት ሌላ ስም ነው የሰጡ። እዛ የሆነ ሰው እንድታግት ተነገረ፣ ስሙ ሳይነገር። አሁን እኮ ተናገረ። እንደሱ አይደለም። አሁን እኮ ተናግራል። አሁን ይኸውልህ እንደሱ ማለት ሳይሆን ምንድነው የምታደናግረው? አሁን ያልከው ምንድነው? ምን መሰለህ፣ እኔ እናንተ ምንም በቃ ብቻዬን ማውራት ፈልጋል። ብቻዬን ማውራት ፈልጋል። ትንሽ ነገር አድርገው ዝም ብለህ እና ስልኩን ምንም ብቻዬን ለማውራት ፈልጋል። ካሜራማን አንዴ ካሜራውን አጥፉልኝ። እኔም ብቻዬን ማውራት ፈልጋል አይደል? ጉዳይ አለ ከኔ ጋር። በምን በብር እንትን ልትለኝ ነው? ችግር የለውም ና እናወራለን። እኔ ፈቃደኛ ሆኜ ነው እየነገርኩህ ያለሁት። እናወራለን። ካሜራውን አጥፉልኝ። የሚገርምህ አንድ ቀን የተደበደብኩት ዱላ አሁን እስኮን ያመኛል። እና ዝም ብለህ ልቀቀኝና አንተ እኮ እቺ እኮ ምንም እኮ አይደለችም ለአንተ። አንተ እኮ በጣም እጅግ በጣም የከረፋ ሰው እኮ ነው። አው ስራውን ቀዝቅዟል። ልክ ነህ። ግን ስራ ሲቀዘቅዝ ሴፍቲ የምትሰራውን ስራ እኮ አወቅ ነው። ዳማስ ብለህ የምትሰራውን ስራ አወቅ ነው። እስከዛሬ ስንት ሰውስ እንዳገትክ በምን ይታወቃል? ምንም አንድም ነገር ካንተ ጋር ገና ብዙ ምን ጨርሰው ነገር። እንዳትጠጋኝ አትጠጋኝ። ካሜራማን ካሜራውን አጥፋልኝ እያልኩ ነው። አጥፋልኝ።